በመሰረቱ ቀሚስም ቆብም መስቀልም ታድሷል። ነጠላም መቋሚያም ከበሮም ታድሶ የታድሶ መልእክታችን ኢየሱስ ኢየሱስን ነው የምንሰብከው። መናገር ይችላል። ግብ የላችሁም ብላ ግብ አለ መነሻ አለ ግብ አለ። ምንድነው ግባችሁ? ይኸውልህ ግባችን ኦርቶዶክስ ቤተክርስቲያናችን ታድሳ ስህተቷን አውጥታ ጥላ እውነቷን አጉልታ ይዛ መጽሐፍ ቅዱስ ብቸኛ መመሪያዬ የመንፈስ ቅዱስ ቃሌ ከሐዋርያት ከአባቶቼ የተቀበልኩት ራሷ በራሷ ማተሚያ ቤት በራሷ ባጀት ያሳተመችው ድንግል ማርያም እንደዚህ ብላለች ብዬ አላምንም። ለምን? ስለ ድንግል ማርያም እዚህ ውስጥ የተጻፈ ፍንጭ አግኝታለሁ። ምን አይነት ሴት እንደነበረች። ስገዱልኝ፣ ወደ እኔኑ ልጃችሁን በስሙ የጠራ ብላ ቤተክርስቲያን ስሩልኝ እምትል ሴት አይደለችም። ፍንጩን አይተናል። ትሁት ሴት፣ አማኝ ሴት፣ የጌታ ኢየሱስ ክርስቶስ እናት፣ ራሷን ዝቅ ያደረገች። እንዲህ አይነት ሴት እዚህ አንብበህ እዚህኛው ጋር ስትመጣ ግን ስገዱልኝ አለች፣ አመስግኑኝ አለች። ደግሞ ጸሐፊው ዓለም የተፈጠረው እሷን ለማመስገን ነው ሲል የጸጋው ክብር ይመሰገን ዘንድ ነው ይሄን ያደረገው የሚል መጽሐፍ ይዘን ይሄ የቅዱሳኑ ነው ብዬ አልቀበለው። ስለዚህ የምንቃወመው ተክልዬ ይኑሩም አይኑሩ ገብረ መንፈስ ቅዱስ ይኑሩም አይኑሩ የምንቃወመው በእነሱ ስም የተጻፈው ነው። በእነሱ ስም የተጻፈው ያለ መንፈስ ቅዱስ መሆኑን ማረጋገጫለን። ይህ ቪዲዮ የካቲት 2017 ዓ.ም የተቀረጸ ነው። ከቆየው ማህደራችን ተጋበዙል። የከሳቴ ብርሃን ሐዋርያዊት ተሐድሶ ቤተክርስቲያን ፊት አውራሪዎች ልበላችሁ መምህር ጌታቸው ምትኩና መርጌታ ጽጌ ስጦታው ዛሬ ለየት ባለ ድንገተኛ ፕሮግራም የተገናኘ ነው። ከብዙ ጊዜ በኋላ እንግዶች የሆናችሁ ስለተገናኘን እኔም እንድጠይቃችሁ ፈቃደኛ ስለሆናችሁልኝ በሚያዩን በሚሰሙ ሰዎች ስም አመሰግናለሁ። እንኳን ደህና መጣችሁ። እርግጠኛ ነኝ ሰሞኑን ሚዲያዎች ላይ የሚንቀሳቀሱ ብዙ ነገሮች ታያላችሁ ብዬ አስባለሁ። ዛሬ በዋነኛነት ያገናኘንም ለዚህማ መልስ ካልሰጡ እነዚህ ሰዎች ምኑን ተሐድሶ ሆኑት የሚል ጥያቄ በውስጥ የተፈጥሮ ነው። እንግዲህ እኛ እግዚአብሔር ረድቶን በቤተክርስቲያን በጣም ደማቅ መልካም ጊዜ ነው ስናሳልፍ የነበረው። ከልደት በዓል ጀምሮ በአላፋት ዝማሬ ደምቀን በኋላም በተከተለው በጥምቀት በዓል እግዚአብሔር የተመሰገነ ይሁን። አሁን ሰሞኑን ያው አስተሪውን ያከበርን ነው የነበረውና በእነዚህ ሁሉ የኛ ድምቀቶችና ውበቶች ላይ በእናንተ በኩል ደግሞ ብዙ ትርምስ ነበር። አንዳንድ ነገሮችም ይታዩ ነበር። አንዱ ትችት ከሱ በጀምር ጥሩ ስለመሰለኝ ነው። እናንተ ተሐድሶዎች የራሳችሁ አስተምሮ የሌላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እየኮረጃችሁ እሱን ከማስተጋባት በቀር የራሳችሁ ትምህርት የሌላችሁ ግፋም ሲል ደግሞ ከምዕራባውያን እንግዳ የነገረ መለኮት አስተምሮ እየወሰዳችሁ ነው የምታስተምሩት። የምትተቹትም ቤተክርስቲያናችን ያላትን ጌጧን ውበቷን ነው። እንግዲህ ይሄ ቅዱሳንን ጥላቻ የጻድቃንን ጉዳይ በዝርዝር እመጣበታለሁ። ተሐድሶዎች የምትቃወሙት ነገር ባይኖር ኖሮ ህልውና ይኖራችሁ ነበር? ከዚህ ብጀምር ደስ ይለኛል። መምህር ጌታቸው የምትቃወሟት እናት ኦርቶዶክስ ተዋሕዶ ቤተክርስቲያንና አስተምሯ ባይኖር ኖሮ እንደው ትኖሩ ነበር እናንተ? እግዚአብሔር ይስጥልኝ። በነገር የጀመርከው ጥያቄ የት እንደሚደርስ እንግዲህ መገመት አያቅተንም። በመጀመሪያ እያወራን ያለ ነው ስለ ክርስትና ስለሆነ ክርስትና የጀመረው ከኦርቶዶክስ አይደለም፣ ከካቶሊክ አይደለም፣ ከተሐድሶም አይደለም፣ ከፕሮቴስታንት አይደለም፣ ከተሐድሶ አይደለም፣ ከማንም አይደለም። ስለዚህ የክርስትና ባለቤት ራሱ እግዚአብሔር ነው። በክርስቶስ አማካኝነትም የሆነ ነው። የትኛውም ትምህርት የትኛውም ነገራችን የተቀዳው ከራሱ ከባለቤቱ ከእግዚአብሔር ነው። ይህንን ምስጢር ግን ይዛ ቆየች ቤተክርስቲያን ነች አይደለም? አይደለችም። ይኸው እንግዲህ አሁን ቤተክርስቲያን ስትል ለይልኝ። አሁን ኦርቶዶክስ እያልክ ነው የምታወራው አንተ። በአንተ አይምሮ ውስጥ ያለው ቤተክርስቲያን ስትል ኦርቶዶክስ እያልክ ነው ያለው። ቤተክርስቲያን የሚለው በክርስቶስ ኢየሱስ የተመሰረተች የሐዋርያት ሥራ ምዕራፍ 2 ላይ የተመሰረተችዋን ከሆነ ይህንን ትምህርት ያቆየችን ቤተክርስቲያን ነች ብዬ እስማማለሁ። ይህቺ ቤተክርስቲያን የመከፋፈል ዕጣ ከደረሳት በኋላ ያንን ነገር የያዘው ያስቀጠለው የቱ ነው የሚለው ብዙ ምርመራ የሚያስፈልገው። ልክ ነው። መጀመሪያ ክርስትና ከተሰበከ በኋላ ብዙዎች ተገነጣጥለው ወጥተዋል። ካቶሊካዊት ቤተክርስቲያን ወጥታለች። በኋላ ከካቶሊክ ቤተክርስቲያን ደግሞ የፕሮቴስታንት እንቅስቃሴ ሆኖ ወጥቷል። ያው ዛሬም ድረስ አሉ ብዙ መከፋፈሎችና መሰነጣጠቆች። በሐዋርያት ሥራ መጽሐፍ ላይ እንደተጻፈ ኢትዮጵያዊ ጃንደረባ ወንጌልን ይዞ ወደ ኢትዮጵያ ከመጣ በኋላ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ይህንን ትምህርት
መጽሐፍ ቅዱስን አቆይታ እዚህ ዘመን ድረስ ያደረሰችው? ወዳጅ በኢትዮጵያዊ ጃንደረባ ቤተክርስቲያን አልተመሰረተም። ኢትዮጵያ ውስጥ በማን የተመሰረተው? አልተመሰረተም። ቤተክርስቲያን የተመሰረተችው በተቋም ደረጃ የተመሰረተችው በፍሬምናጦስ ነው። በከሳቴ ብርሃን ፍሬምናጦስ ነው ተቋማዊ መልክ ያላት ክህነትን ከጥምቀት ጋር አዛምዶ በመያዝ አራተኛው ክፍለ ዘመን ላይ ማለት ነው። አራተኛው ክፍለ ዘመን። ከዚያ በፊት ቤተክርስቲያን ኢትዮጵያ ውስጥ አልነበረች። ከዚያ በፊት የክርስትና ታሪክ እንጂ የቤተክርስቲያን ታሪክ የለም። በሁለቱ መካከል ልዩነት አለው። የክርስትና ታሪክ ልክ ኢትዮጵያዊ ጃንደረባ ሰምቶ እንደሄደ የክርስትና ታሪክ በሰውየው ታገኛል። ሐዋርያው ጳውሎስ ሰምቶ እንደሄደ የክርስትና ታሪክ ታገኛል። የቤተ ክርስቲያን ታሪክ ግን ተቋማዊ በሆነ መልክ የተመሰረተው ከ325 ዓመተ ምህረት በኋላ ነው። አራተኛው ክፍለ ዘመን ያቺ የተመሰረተችው ቤተክርስቲያን በአራተኛው ክፍለ ዘመን በኢትዮጵያ ምድር የተመሰረተችው ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ምንም ጥያቄ የለውም። በኢትዮጵያ አዎ፣ በሌላም ዓለም አለ ቤተክርስቲያን። አይተሃል? ልክ ነው። አሃታ ቤተክርስቲያናት አለ። ስለዚህ ቤተክርስቲያን ነው። ቤተክርስቲያን ብለህ የምትለካና የምትመዝንበት በሐዋርያት ሥራ የተገለጠችው ቤተክርስቲያን ነች። በሐዋርያት ትምህርት ነው የምትመሰረተው፣ በጌታ ትምህርት ነው የምትለካ። ስለዚህ አሁን ቤተክርስቲያን ነች ብለህ ስትል ኦርቶዶክስ የሚለውን ሐሳብን ካወጣህልኝ እንስማማለን። ማን ነች ቤተክርስቲያን? በክርስቶስ ስም የተተከለች ነች ቤተክርስቲያን የምንላት። አይተሃል? እሺ፣ ኢትዮጵያ ውስጥ አለች እቺ ቤተክርስቲያን የምንላት ነገር ኢትዮጵያ ውስጥ አለች? አዎ አለች። ማን ነች? አለች። ማን ነች? በስም ይገሩኝ። በድርጅት በተቋም ደረጃ ብዙዎች ናቸው። ለምሳሌ እስኪ አንድ አምስቱን ይገሩ። ካቶሊክ አለች፣ ኦርቶዶክስ አለች፣ ፕሮቴስታንት አለ። ስለዚህ ቤተክርስቲያኖች ናቸው እነዚህ። አዎ ሶስቱም ናቸው። ታዲያ ምንድነው ልዩነታቸው? እርስ በርስ እኮ የሚስማሙ አይደሉ። በጣም ጥሩ። አንዱ ለአንዱ መናፍቅ ነው። እንግዲህ እርሶም በደንብ እንደሚያውቁት እንመጣለን። ምንድን ነው መሰለህ፣ ይኸውልህ እግዚአብሔር ቤተ ክርስቲያኑን የመሰረተው በክርስቶስ ኢየሱስ ሞትና ትንሣኤ ነው። ያጸናት በትምህርቱና በመንፈስ ቅዱስ ነው። ያስተሳሰራት በሚስጥራቶቹ ነው። አሁን ካቶሊክ፣ ፕሮቴስታንት እና ኦርቶዶክስ የሚባሉ በመሰረታዊው ነገር ቤተ ክርስቲያን የሚለውን ስያሜ ሰጥቷቸዋል። በክርስቶስ ሞትና ትንሣኤ ስለሚያምኑ ቤተ ክርስቲያን በክርስቶስ የመጣ ስም ስለሆነ ሦስቱም ቤተ ክርስቲያኖች ናቸው። ልክ በሰባቱ አብያተ ክርስቲያናት 7 ቤተ ክርስቲያን የተለያየ እንደተመለከትከው እያንዳንዱ ጥንካሬና ድካም እንዳላቸው ሁሉ ቤተ ክርስቲያኖች ናቸው። ተረድተኛል? ኦርቶዶክስም ቤተ ክርስቲያን ነች፣ ካቶሊክ ቤተ ክርስቲያን ነች፣ ፕሮቴስታንት ቤተ ክርስቲያን ነው፣ በመሰረታዊው ነገር ስለሚገናኙ። ሆኖም ግን የራእዩ መጽሐፍ እንደሚነግረን 7ቱም አብያተ ክርስቲያናት የሚወቀሱበት ወንጀል ጭምር እያለባቸው ቤተ ክርስቲያን ብሎ ጠርቷቸዋል። ብቸኛ አድርጋ አታንሳ፣ አንዷን ነው ማወራል። ብቸኛ ባለቤት ሻል ያለች ምናምን የሚል ምርጫ የለውም። ከኤፌሶኗ ቤተ ክርስቲያን የሰምሬኔስ፣ ከሰምሬኔሷ የሎዶቅያ፣ ከሎዶቅያ የፊላደልፊያ የምንላቸው የየራሳቸው ጥንካሬና ደካማ ጎን አላቸው፣ ወንጀልን ጨምሮ። ዛሬ በአብያተ ክርስቲያናት ውስጥ የምታገኛቸው የጥንቆላ የድግምት ምናምን የነበረባቸው ቤተ ክርስቲያኖች አሉ። አይ ሐሰተኛ ነቢያት የነበረባቸው ቤተ ክርስቲያኖች አሉ። ቀዳሚ ፍቅርን የጣሉ አብያተ ክርስቲያናት አሉ። አይ ሀብት ንብረት ሞልቷቸው፣ ታሪክ ቅርስ ሞልቷቸው ክርስቶስን ውጭ ያስወጡ አብያተ ክርስቲያናት አሉ። አሁን እኛ ተሐድሳውያን ሃይማኖት ሳንሆን ወይም የሃይማኖት ተቋም ሳንሆን ታደሱ የምንለው ክርስቶስ ወደ አስቀመጠው ዋና ነገር ተመለሱ፣ ስታንዳርዱ ያ ነው፣ የያዛችሁት ነገር ይፈተሽ የምንለው ክርስቶስ ቤተክርስቲያን ብሎ ስለሚጠራቸው ነው። ባይሆኑ ኖሮ እንደ አሕዛብ ነው ወንጌል መስማት ያለባቸው። እዚህ ጋር አንድ መሰረታዊ ጥያቄ ልጠይቅዎት። እናንተ ተሐድሶዎች ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ከሚባለው አራተኛ ናችሁ? አይደለንም። እሺ ምንድን ናችሁ? ግብር ነን እኛ። ይኸውልህ አሁን ተሐድሶ ግብር ስለሆነ አንድን ነገር ለማረም፣ ለምሳሌ እኛ ኦርቶዶክሳውያን፣ ግብር ማለት እንቅስቃሴ። አዎ እኛ ኦርቶዶክሳውያን ነን። ቆይ ልንገርህ፣ አሁን በተቋም ደረጃ ኦርቶዶክሳውያን ነን። ላትቀበለው ትችላለህ። ሮብ እየበላ ኦርቶዶክስ ላይቀበሉ ይችላሉ። አይ ይሄ ነው። አየህ እንግዲህ አንተ ክርስትና ብለህ ኦርቶዶክስ ብቻ አይምሮ ውስጥ ስላለ ረቡዕና ዓርብ የሚጾም ነው ክርስትና ብለህ ነው የገመትከው። ረቡዕና ዓርብ የተቋሙ ልዩ ድንጋጌ እንጂ መጽሐፍ ቅዱሳዊ ትእዛዝ አይደለም። አይ እንደ ማሳያ ዓርብ ሮብ መብላትን አነሳሁ እንጂ ቅዱሳንን አትቀበሉም፣ ታቦትን አትቀበሉም፣
ስጋው ደሙን መታሰቢያ ነው የምትሉት፣ ኢየሱስ ክርስቶስን አማላጅ ነው የምትሉት። ከዚህ የባሰ እኮ ምንም። በጣም ጥሩ። እሱ ደግሞ አይ ቲንክ ወደ ኋላ የምንመጣበት ይመስለኛል ብዬ ልተው እንጂ ለዚህ ነው የትኛውም ቤተ እምነት የየራሱ እውነት ብሎ የያዘው ነገር በዚህ መጽሐፍ ቅዱስ እንዲመዘንና እንዲታይ ወደዚህ መጽሐፍ እንመለስ ብለን የጠየቅነው ተሐድሳውያን 66ቱ በጋራ ስለምንቀበለው ያስማማል። ኦርቶዶክስ ትቀበለዋለች፣ ካቶሊክ ይቀበለዋል፣ ፕሮቴስታንት ይቀበለዋል። ይሄ እንደ ዋና ነገር ነው። በነገራችን ላይ 80 ያህዱ ልበል 66ቱ ቁጥር ይበልጣል። ተጨማሪው ስንት ነው የሚቀረው? በ66ቱ ላይ 80 ያህዱ ለማምጣት የምታመጣው 15 መጽሐፍ 15 መጽሐፍ የተለየ ከሆነ በዚህ በ66ቱ እይታ የሚጋጭ ከሆነ ውድቅ ነው። እንደውም 81 ስላለን 73 ስላለን አይደለም። ዋናው ነገር አብዛኛው ድምፅ ያለው 66ቱ ላይ ከሆነ የምትስማማው 66ቱ የሚቃወሙት ከሆነ 15ቱ ውድቅ የምናደርገው መጽሐፍ ነው። እንደውም ጥሩ ነገር አመጣልኝ ዛሬ። 80 ያህዱ የምትለው ነገር ፉርሽ መሆኑን የምታውቀው 15 ለ66 ነው ያለው። ከ66ቱ ጋር እየተጣላ ነው ያለው 15። ስለዚህ 80 ያህድ በለው 66 በለው በማዕከል ደረጃ በዚህ መጽሐፍ ትምህርታቸውን ይፈትሹ። ለምሳሌ ፕሮቴስታንት ሁሉ እንከን የለውም ብለን አናምንም። እኛ ካቶሊክ እንከን የለውም ብለን አናምንም። ኦርቶዶክስ እንከን የላትም። እንከን ብቻ ነች ነው እንጂ እንደውም የምትሉት ምኑ ኦርቶዶክስን ሁሉም ጋር አለ። በጎ ነገሯም እንደውም አይታያችሁም። ምናልባት በፐርሰንት ስታወጣው ጎልታ ሊሆን ይችላል። ኦርቶዶክስ አለ ሁሉም ጋር። ብቸኛ ታርጌታችሁ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሱ የሆነበትን እንግዲህ እኔ ብቻዬን ያዝኩት እንጂ መርጌታ ይቅርታ። እሱን የምናደርግበት ምክንያት የተወለድነውም ያደግነውም እሷ ጋር ስለሆነ ነው። መጀመሪያ በቤት ነው የምትጀምረው። እንዴ በቤት ያላሳየውን በውጭ ልታሳየው አትችልም። ወንጌላውያን ከኛ እኮ 100 ሜትር ይርቃሉ፣ 100 ኪሎ ሜትር ይርቃሉ ብለህ አስብ። ካቶሊክ ይርቃል ብለህ አስብ። ተወልደን ያደግነው እዚያው ነው። ስለዚህ ባደግንበት ቤት ውስጥ ያለው ነገር ልክ አይደላችሁም ሳንል ሌላ ቤት ሄደን ልክ አይደላችሁ ማለት አንችልም። አሁን ግን ዘመን ስለመጣ ጊዜ ስለመጣ ሁሉንም ማወቅ ስለተረዳን ፕሮቴስታንትም መታረም አለበት፣ ካቶሊክም መታረም አለባት። ስለዚህ ብሔራዊ ተሐድሶ ያስፈልጋል እያልን ምንጮኸው እንከን ስላለ ስህተት ስላለ። እሺ እስኪ ወደ መርጌታ ጽጌ ልምጣ። መርጌታ ከጥላቻና ከተቃውሞ በቀር ትምህርት አላችሁ? ተሐድሶዎች አስተምሩ ብትባሉ የምታስተምሩት የራሳችሁ ትምህርት አለ? ማለቴ የምትቃወሙት ባይኖር መኖሪያ ይኖራችሁ ነበር ወይ ነው ጥያቄው። የምንቃወመው ባይኖር መኖሪያችን ተሐድሶ ሊሆን አይችልም። መጀመሪያ የምንቃወመው ከሌለ ትክክል ነዋ። ተቃውሞ ከሌለን ለምንድን ነው በግድ ተቃውሞ ፈጥረን ለመቃወም ጉድጓድ አንቆፍርም? የምንቃወመው ከሌለ ቤተ ክርስቲያኒቱ ትክክለኛ ሆና ካገኘናት የምንቃወመው ነገር የለም። ችግር ስላለ ጥያቄ ስላለ የምንቃወመው ስላለ ራሷ ቤተ ክርስቲያኒቱ ያስተማረችን እኮ ነው። አትንኩት፣ ምንም ማድረግ አይቻልም፣ ከአቅም በላይ ነው ችግሩ ብለው አባቶች የፈሩትን እኮ ነው። እኛ ደፍረን ችግር ከሆነ ችግሩን እንቃወመው ብለው ነው የወጣ ነው። እንግዲያውስ እኛን ጭምር ታስመቱናላችሁ ውጡልን እኮ ነው የተባልነው። ስተቱ አለ፣ ልክ ናችሁ፣ ዝም ብለን ተሳስተናል ብላችሁ ንስሐ ግቡና ግቡ አገልግሉ እኮ ነው ያሉን። እኛ ደግሞ ስተቱን ተቀብለን አምነን በቃ እሺ ንስሐ እንግባ ተሳስተናል ብለን በይምሰል ንስሐ መግባት አቃተን። አውግዙን፣ ከወደቅንበት ወድቀን እናገለግላለን። ይህን ነው ያነሳ ነው ጥያቄ። እውነት ነው የምልህ። ያሉንን አታጋልጡን ያሉንን አባቶችን ስማቸውን ሳንጠራ አክብረን ዝም ብለን እኛ ራሳችን ብቻ ተሐድሶ ብለን የተነሳ ነው እንጂ አቡነ ገሌ ሊቀ ሊቃውንት ገሌ ማለት አላቃተንም። ስም ጥሩ ከተባለ ስለ ታቦት ማንነት ያስተማሩን እነሱ ናቸው። ስለ ስዕል ያስተማሩን እነሱ ናቸው። ስለ ሌላም ብዙ ነገር በቃ ቤተክርስቲያኒቱ የማትቀበለው መሆን የማይገባው ነገር ነው ብለው ያስተማሩን እነሱ ናቸው። ከዚያ በኋላ ነው የኛ መረዳት እያደገ መጣና ታዲያ እንግዲህ ይሄማ ከሆነ ይሄስ ብለን እየጨመርን እያስፋፋን ከመጽሐፍ ቅዱስ ጋር እያነጻጸር ብዙ ነገር አንጥረን ያወጣ ነው። ስለዚህ እይታችን ኦርቶዶክስ ላይ የሆነው ቅድም መምህር ጌታቸው እንዳለው የተወለድነውና የተማርነው መጀመሪያ ደግሞ መታየት ያለበት እናት ቤተክርስቲያን ላይ ስለሆነ እንጂ ፕሮቴስታንት ከነችግሩ ይቀጥል ብለን ለፕሮቴስታንት ደግሞ ዕዳ እያሸከምነውም አይደለም። እግዚአብሔር ከሰጠን ዕድሜ ከሰጠን
ምናልባት እኛ ልንደርሰለት እንችላለን። አለበለዚያም ከሱ ከቤቱ የተወለዱ ልጆች እንደ ኦርቶዶክስ የሚነሱለት ይኖራሉ። ሉተር ከካቶሊክ አይደለም እንዲወጣው እና አባ እስጢፋኖስ ከኦርቶዶክስ አልወጡም። ሌሎች አባቶቻችን እና አለቃ ታየ ከኛ 100 ዓመት የሚቀድሙት አልተነሱ፣ መቀበሪያ እስኪያጡ ድረስ መከራ አልተቀበሉ። እነዚህ አባቶች የደረሱበትና ያዩት ነገር አለ። ያ አሻራ ከኛ ደረሰ፣ እኛ ነካን። ስለዚህ ተሐድሶ ባይኖር እንዴት ትኖሩ ነበረ? ቤተክርስቲያናችን ውስጥ ነው መኖሪያችን። በግድ የምትታደሰው ነገር ትኖር ብለን እኛ የምንቆፍረው ነገር የለንም። ምናልባት ጥያቄህን አግኝቸው ከሆነ በትክክል አግኝተውታል። ግን ለምንድነው ይህን የምለው? ጥላቻ ነው መነሻችሁ የሚል ግምት አለኝ ነው። ይቅርታ ያድርጉልኝ፣ ይህን ምልበትን ማስረጃ ጠቅሳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ያቀናች ቤተክርስቲያን ነች። ሕዝብ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ እንዲያምን ምክንያት የሆነች ብቸኛ ተቋም ነች በኢትዮጵያ ታሪክ ውስጥ። መጽሐፍ ቅዱስን ያቆየች ቤተክርስቲያን ነች። ዝርዝር ውለታዋን ቆጥሬ እዚህ ሊጨርሰው አልችልም። እናንተ ይህችን እናት ቤተክርስቲያን መጥላት ነው የጉልበታችሁ አቅም ወይም ኢነርጂ የምታገኙበት ምንጫችሁ እንደል የሚያደርገኝ በየሁኔታዎች ውስጥ ስትነቅፏት፣ የእናት ቤተክርስቲያንን ነገር ስታጣጥሉ ነው ማለት። 2-3 ምሳሌ ላንሳ። ሰሞኑን ሚዲያ ላይ ገድላትን የሚቀዳድዱ ሰዎች እያየን ነው። እርሶም ጋር ከዚህ በፊት በነበረኝ ቆይታ ቅዱሳን ታቦታቱን አልባሌ በሆነ መንገድ ሲናገሩ ሰምቻለሁ። ደግመዋል። ዛሬም እሱንን በመገልጽበት መንገድ እገልጸዋለሁ። እሱን አልፈቅድሎትም ዛሬ እንኳን። ግን እንዲህ አይነት ነገሮች አሉ። ለምንድን ነው እንደዚህ የሚሆነው? በዚህ አይነት መንገድ እውነትን ለሰዎች ማድረስ ይቻላል ወይ? ትክክል ናችሁ ወይ? ምን ያክል ትክክል ነን ብላችሁ ታምናላችሁ? አለው ተሐድሶ ነን የሚሉ ሰዎች በየሚዲያው ላይ አሉ። ያው ቲክቶክ አለ፣ ዩቲዩብ ላይ አሉ፣ ሀገር ውስጥ ውጭ ሀገር አሉ። ከማንጓጠጥ ከመዝለፍ ያለፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጎ ነገር በጎም አይሉ፣ ግድፈት በተለይ ግለሰቦች የሚሰሩትን ግድፈት ደግሞ የራሷ የቤተክርስቲያኒቷ ግድፈት አድርጎ የማቅረብ ዝንባሌ እንጂ ያላችሁ የራሳችሁን ትምህርት የለም። ይኸውልህ የራሳችን ትምህርት አለን። የራሳችን ትምህርት ይሄ ነው። ከዚህ አንውጣን። ትምህርታችን ይሄ ነው። እውነት ለመናገር አሁንም ለአንተ ደግሜ አስረግጬ የምነግርህ ይህን መልእክት ለሚደርሳቸውና ለሚሰሙ ሁሉ አስረግጠን የምንነግራቸው ምንም አይነት ዶክትሪን ማርቀቅም መፈላሰፍም ሳይጠበቅብን ምንም አይነት ማብራሪያ ሌላ ነገር ውስጥ ሳንገባ በሚገባ ልክ በመንፈስ ቅዱስ ለኛ የተጻፈ ነው። መንፈስ ቅዱስ ጻፈው፣ መላእክት ተረጎሙት ተብሎ የመጣ መጽሐፍ አይደለም። መንፈስ ቅዱስ በሰዎች ላይ አድሮ ሰዎች በሚረዱት ልክ የተጻፈ መጽሐፍ ነው። ጳውሎስ ለሮሜ ይድረስ ብሎ ሲጽፍ የሮሜን መልእክት አንድም እንደዚህ ማለት ነው፣ አንድም እንደዚያ ማለት ነው ብሎ ሌላ አተታ ውስጥ ሳይገባ ጥርት ያለ ባለ መግባቢያ ቋንቋ ለሮም ሰዎች ጽፎላቸዋል። ያ ጥርት ባለ ሁኔታ ተተርጉሞ ለእኛ ደርሶናል። ያንን እንጠቀምበት ነው የምንለው እኛ። ምንም አይነት ነገር መጽሐፍ ቅዱስን አትሰብኩም። ይሄ ተጣለ፣ ይሄ ተረገጠ፣ በዚህ ፋንታ ሌሎች ድርሳናትና ገድላት ቦታውን ያዙት። ስለዚህ እነዚያን ቆፍረን ገልብጠን እንጣል ነው። አሁን እኛ ገድላት ላይ አንተ የመሰለ ገድላት ላይ፣ ድርሳናት ላይ፣ ስዕላት ላይ፣ ሌሎች ታቦታት ላይ ዘመታችሁ የምትለን እነዚያ ሰው ሰራሽ መጽሐፍ ቅዱሳዊ ያልሆኑ የሐዋርያት ትምህርት ያልሆኑ በዚህ መጽሐፍ ላይ ሐናቱ ላይ ስለተቀመጡና ይሄን መጽሐፍ ስለገደሉት ይሄን መጽሐፍ ቆፍረን ለማውጣት ነው ትግላችን። ስለዚህ ድብድቡ ከዚያ ላይ መሰለ። ከዚህ እስክንደርስ ድረስ እነዚያን መገለባበጥና መቆፈር ግዴታችን ነው። ይህን ስናገኘው ግን እነዚያ ይረሳሉ። ማፍረስ የማደስ አንዱ አካል ነው ስትሉ ሰምቻለሁ። ይኸውልህ አሁን አንተ ጥቅል የሆነ የተሐድሶ ነገር ተናግረሃል። በከሳቴ ብርሃን አቋም ማንስማማባቸው የተሐድሶ ሂደቶች እንቅስቃሴዎችም አሉ። ማንስማማባቸው በግለሰብ ደረጃ ይሁን በቡድን ደረጃ ይሁን አካሄዳቸው የሚያስቆጡ ለወንጌል አገልግሎት እንቅፋት የሚሆኑ ከአገልግሎት ይልቅ ጠብንና ግጭትን የሚያባብሱ የሚያጧጥፉ ኦርቶዶክስን በጤናማነት መንፈስ እንዲቀበሉንና እንዲያዩን የማያደርጉ ሌላ መልክ ያላቸው አካሄድ ያላቸው የተሐድሶ እንትኖች አሉ። እነሱን በእውነት ቅድም ስዕል ገድላትን ማለት ስዕሉን አይተናል። እኛም አይተናል። እኛም በየራሳችን ዩቱብና ቲክቶክ ላይ ተወያይተንበታል። አሁን በዚህ አቋም በከሳቴ ብርሃን አቋም ግን እነዚህ ነገሮች የምንገመግምበትና እኛ ማንን የሚለውን ነገር የምናይበት መንገድ የራሳችን አለ። ዛሬ ጊዜ ከሰጠን ከዚህ ተነስተንም የራሳችን ማንነት መናገር እንችላለን። ግብ የላችሁም ብላ ግብ አለን፣ መነሻ አለን፣ ግብ አለን። ምንድነው ግባችሁ?
ይኸውልህ ግባችን ኦርቶዶክስ ቤተክርስቲያናችን ታድሳ ስህተቷን አውጥታ ጥላ እውነቷን አጉልታ ይዛ መጽሐፍ ቅዱስ ብቸኛ መመሪያዬ የመንፈስ ቅዱስ ቃሌ ከሐዋርያት ከአባቶቼ የተቀበልኩት ራሷ በራሷ ማተሚያ ቤት በራሷ ባጀት ያሳተመችው ፕሮቴስታንት ጣልቃ ባልገባበት ጊዜ አፄ ኃይለ ሥላሴ መቅድሙን የጻፉበት መጽሐፍ አለህ መጽሐፍ ቅዱስ እሱ የራሷ የቤተ ክርስቲያኒቱ ግሪክኛ ቋንቋ የሚያውቁ ዕብራይስጥኛ ቋንቋ የሚያውቁ ግዕዝ የሚያውቁ አማርኛ የሚያውቁ እንግሊዝኛ የሚያውቁ ሊቃውንት በንጉሱ ባጀት በንጉሱ ቤተ መንግስት ጽሕፈት ቤት ቦታ ተሰጥቷቸው ሊቀ ሥልጣናት ሀብተ ማርያም ወርቅነህ ብፁዕ አቡነ መልከ ጼዴቅ ዋና ሰብሳቢ ሆነው ትልልቅ ሊቃውንት የዚህን ቋንቋ ባለቤት ሁሉ ከውጭ ሀገር ያሉ መጥተው አርመው አስተካክለው ተርጉመው ይሄ ነው መጽሐፍ ቅዱስ ማለት ብለው ለቤተ ክርስቲያን ሲጡ አፄ ኃይለ ሥላሴ ማተሚያ ቤት ከውጭ ሀገር አስመጥተው ቀዳማዊ ኃይለ ሥላሴ ማተሚያ ቤት ይባል ነበር ብርሃንና ሰላም ከዚያ ታተመ ከዚያ በኋላ ያ መጽሐፍ መመሪያ ሆነ ያንን መጽሐፍ ይዘው ፕሮቴስታንቶቹ ማገልገል ይጀምሩት ከየት አመጡት ከኛ እጅ እኮ ነው የወሰዱት እንዴት ነው የፕሮቴስታንት የምንለው ይህንን በሚገባ ቤተክርስቲያኒቱ ልታውቅልን ይገባል እኛ ዓላማና ግብ ያለን ሰዎች ነን ሂደን ከሜዳ ግብ የሌለው እኮ ሂዶ ከመንገድ የሚበተን እኮ ነው ወይም ደግሞ አቅጣጫ ቀይሮ የሆነ ቦታ የሚገባ እኮ ነው እኛ መድረሻችን ኦርቶዶክስ ናት መነሻችን ኦርቶዶክስ ናት ከኦርቶዶክስ ከደረስን በኋላ እናት ቤተክርስቲያን ችግራችሁ ጥያቄያችሁ ገብቶኛል ተቀብያችኋለሁ ብላ ቦታ ከሰጠችን እንደዚህ ቢሮ ከሰጠችን ሚዲያውን ካስረከበችን ዘመቻችን ወደ ሌሎች ከኦርቶዶክስ ውጭ ወደ ሆኑት የስተት ትምህርቶች ልንዘምት እንችላለን አሁን ግን ድብድቡና ትግሉ እዚህ ቤተክርስቲያን ውስጥ ነው ስተት ብቻ ታወላላችሁ አገኘነዋ እሱ ሆነብን ችግሩ ስለዚህ ህዝቡ የመዳን መንገዱን አጥቷል እየጠፋ ነው ያለው በዚያ ላይ አንተ እንግዲህ እርሶ ብለህ አክብረኛል እግዚአብሔር ያክብርህ በእኔ እይታ የኔን ብቻ ልናገር ቤተ ክርስቲያኒቱ ቅዱስ ሲኖዶስ ከፈቀደልኝ ነው ያልኩኝ ይኸውልህ ታቦታቱን እንዳወጣ ድፍረቱ የኔ ይሁንና መቀሰፉ ለኔ ይሁንና ታቦታቱን ቅዱስ ሲኖዶስ ከፈቀደልኝ ወንድ ከሆነ ናና ገብርኤል ታቦትን አውጣው የሚለኝ ከሆነ ነው እኔ እኮ ፈቃድ ነው የጠየቅኩ እንጂ እየወጣ መቃጠል አለበት ብዬ አዋጅ አላልኩም የቅዱስ ሲኖዶስን ፈቃድ ጠይቄ ነው ከሆነ እስቲ ልቀሰፍ ልታይ እኔ ይሄን ነገር እኔ እንደውም እንትን አደርጋለሁ ይኸው አሁን መርጌታ ጽጌ እንደው እንትናት በለው ይህ መጽሐፍ ቅዱሳዊ የሆነ ነገሯ በሙሉ በጥልቅ ዕውቀትና መረዳት በመንፈስ ቅዱስ መሪነት ቤተ ክርስቲያን እኮ አውጥታ የምትጥልበት ጊዜ እኮ ይመጣል አይ ነገርየው ነውር የሚያደርገው ነው ከዕውቀት ከመረዳት ከማስተዋል ባፈነገጠ መልኩ ሲደረግ ነውር ይሆናል እንጂ አሁን እኛ እኮ ነው ተሐድሶን የምንለው ቤተ ክርስቲያን ራሷን እንድታይ በጻፈችው በተቀበለችው ባመነችው በዚህ መጽሐፍ ቅዱስ በሐዋርያት ትምህርት በጌታ ትምህርት ራሷን ፈትሻ ይሄ ልክ አይደለም ይሄ ልክ አይደለም ስትል እኮ ልክ የሐዋርያት ሥራ ላይ መጽሐፍቶቻቸውን ሰብስበው እንዳቃጠሉ እኮ ቤተ ክርስቲያን በይፋ የምታቃጠልበት ቀን ይመጣል መምህር ጌታቸው ይቅርታ ወደ እርሶ መለሳለሁ መርጌታ ትመለሳለህ መጽሐፍ ቅዱስ ላይ ስላነሳ ነው ነገር ነው እንዲያውም መምህር ጌታቸው እንዲያው ይሁን አሁን መጽሐፍ ቅዱስ ስለተነሳ ነው ቤተ ክርስቲያኒቱ የራሷ መጽሐፍ ነው ይሄ መጽሐፍ የራሷ መጽሐፍ ቅዱስ ከሆነና አሁን ግን አይደለም ብላ ከተንሸራተተችና ከወጣች ያንን አፄ ኃይለ ሥላሴ ባመጡት ማተሚያ ራሷ ቤተ ክርስቲያኒቱ በራሷ ሊቃውንት ያሳተመችውን መጽሐፍ ቅዱስ እኛ ራሳችን እንደው ተራራም ቧጠን ቁልቁለትም ተንከባለን ገንዘብ አፈላልገን ይሄን መጽሐፍ ቅዱስ አሳትመን እውነቴን ነው የምናገር በባለቤትነት ቤተ ክርስቲያኒቱ የምንሞግትበት ጊዜ ቅርብ ይሆናል እሺ ከጣለችው ገብቶኛል ተረድቻለሁ የኔ መሰረታዊ ጥያቄ የነበረው መርጌታ ምንድነው እናንተ አስተምሩ አልኳችሁ መጽሐፍ ቅዱስ ነው አሉኝ ይሄ መጽሐፍ ቅዱስ ነው አሉኝ 66 ወር ማለት ነው አይደለም አሁን እርሶ ባሉት መንገድ እና ሊቀ ሥልጣናት የነበሩበት በዋና ሰብሳቢነት ይመሩት የነበረው መጽሐፍ ቅዱስ ተርጓሚ ኮሚቴ በ1947 ብዛታቸው 85 የሆኑ መጽሐፍትን ነው እንደውም አንድ መጽሐፍ ቅዱስ አድርጎ ያወጣው አይደለም በኋላ እንደገና ታረመው በ1980 የታተመውን ነው እንጂ 66ቱን ለምን እንደታረመ እሱ ላይ ጥያቄ አለኝ እኔም ቅሬታ አለኝ በመጽሐፍ ቅዱስ ብረዛ ጉዳይ ላይ ይሄን ደጋግሜ ተናግሬያለሁ እኔም ቅሬታ አለኝ መጀመሪያ ያንን 85 አድርገው ካተሙ በኋላ
በኋላ እንደገና ተጣርቶ ተጠንቶ ሲቀርብ ግን እነዚያ በራሷ በቤተ ክርስቲያኒቱ ሊቃውንት ውድቅ ተደርገው 66ቱ አስተማማኝ ሆኖ ተገኝቶ የታተመው። ይሄ መጽሐፍ ቅዱስ የማረሙን ጉዳይ በእውነት እኔም እኮ የምቃወመው ነገር ነው። ትክክል አይደለም። ይሄን በተደጋጋሚ ተናግሬያለሁ። እሺ እንደዚህ ላድርገው። ምናልባት ወደ ቀጣይ ጥያቄ መሻገር ስላለብን ቆይ ልጠይቅዎት ነው። እኔ እርሶ ጋር ነኝ። ሁለት ነገር እንዲያጠሩልኝ እፈልጋለሁ። አሁን አንደኛ ቅድም ሲናገሩ እንደሰማሁት ሐዋርያት ሥራ መጽሐፍ ምዕራፍ 16 ቁጥር 16 ላይ የተጠቀሰውን ታሪክ ይመስለኛል ጠቅሰው መጽሐፍትን አውጥተው እንዳቃጠሉ በሐዋርያት ሥራ መጽሐፍ ላይ ቤተክርስቲያን ማቃጠል ካለባትም ሲሉ ሰምቻለሁ። ልክ ነኝ? አሁን ነው የሰማሁት። መቼስ ከእርሶ አላውቅም፣ ግን መጽሐፉ አስተውለውት ከሆነ የጥንቆላ መጽሐፍትን ነው አውጥተው ያቃጠሉት። ግምታቸው ወደ 50 ሺህ ብር የሚጠጋ ቤተክርስቲያን ውስጥ የጥንቆላ መጽሐፍት አይደሉም ለስርዓት አምልኮ ጥቅም ላይ እየዋሉ ያሉት ገድላት፣ ድርሳናት እና አዋልድ መጽሐፍት፣ የታሪክ መጽሐፍታችን የጥንቆላ መጽሐፍት አይደሉም። ትክክለኛ ማነጻጸሪያ የተጠቀሙ አይመስለኝም። ሁለተኛ አስተምሯችሁን ይንገሩኝ። ሶስተኛ እውነተኛ ተሐድሶ ማን ነው? አሁን ተሐድሶ ነን የምትሉ ሰዎች ብዙ ስለሆናችሁ ምንድን ነው መለኪያችን? አሁን ተሐድሶ የሚባል ምክንያቱም ሁሉም ሰው ተሐድሶ ነኝ እያለ ነው። እንግዲህ አሁን የመጀመሪያው ነገር ቤተ ክርስቲያን ሁልጊዜ ራሷን እየፈተሸች እየመረመረች በቃሉና በመንፈሱ ራሷን እያነጻች ነው ሙሽራዋን የምትጠብቀው። የሚመጣው ሙሽራዋ የፊት መጨማደድ ሳይኖርባት እንድትሆን በቃሉና በመንፈሱ ሁልጊዜ እያነጻት ነው አይደለም የሚኖረው። ይሄ ማለት ምን ማለት ነው? ኑፋቄ፣ ባዕድ ትምህርት፣ እንግዳ ስርዓት እንዳይገባ ሁልጊዜ በመንፈስ ቅዱስ የተሾሙ ጳጳሳት ይላል እኮ የሐዋርያት ሥራ ምዕራፍ 28 ላይ ይጠብቁ ዘንድ የተሾሙ ጳጳሳት አባቶች፣ እንዲሁም ደግሞ በልዩ ልዩ ስያሜ የተጠሩ የጸጋ ክፍሎች ያላቸው አገልጋዮች ቤተ ክርስቲያንን ሁልጊዜ ከኑፋቄ ትምህርት ይጠብቃሉ፣ ከኑፋቄ ስርዓት ይጠብቃሉ። ለምንድን ነው እንዲህ የሚሆነው? ያለችው በዚህ ዓለም ስለሆነ የኑፋቄ ትምህርት፣ የጠላት አሰራር፣ እንክርዳድ፣ ጊንጥ እያለ የሚጠራቸው ወደ ቤተ ክርስቲያን ይገባሉ። ጌታ እንደነገረን አገልጋዮቹ ተኝተው ሳሉ ጠላት ምን አደረገው? ዘርቶት ሄደ ይላል። ይሄ እንዳይኖር ሁልጊዜ ይመረምራሉ። ስለዚህ ቤተ ክርስቲያን ብትነቃና በዚህ በቅዱስ መጽሐፉ የምታደርገውን ስርዓት፣ የምትፈጽመውን ግብር፣ የምታስተምረውን ትምህርት፣ የምታስተላልፈው መልእክት ሁልጊዜ መፈተሽ ጤናማነት ነው። ይህን ማድረግ አረ እኔ እንከን የለኝም ብለህ የምትከላከለው በየቀኑ ራስን መመርመር የሚጠይቅ ነው መንፈሳዊነት። ስለዚህ ቤተ ክርስቲያን ስትመረምር ከዚህ መጽሐፍ የጎደሉ በሙሉ ስማቸው ጥንቆላ በለው፣ ፊክሽን በለው፣ የፍቅር መጽሐፍ በለው፣ ገድል በለው፣ ታምር በለው ከዚህ መጽሐፍ ጋር የተቃረነ ከሆነ ሰብስባ ማቃጠል አለባት ነው እያወራሁ ያለሁት። ከዚህ መጽሐፍ ጋር የሚቃረን የትኛውም ነገር ከጥንቆላት ከፍ ያለ ቅዱስ ልታደርገው አትችልም። ባዕድ ትምህርት ነው የሚባለው። አለቀ ነገሩ። ባዕድ ትምህርት ዝርዝሩ ብዙ ሊሆን ይችል ይሆናል። ባዕድ ከሆነ ከዚህ ጋር ቤተ ክርስቲያን መርምራ ስትደርስበት በፈቃዷ ልክ ሐዋርያ ሥራ እንዳደረጉት ማቃጠል አለባት። ጠንቋዮች፣ አስማተኞች ልክ እንዳለመሆኑ ሲገባቸው እኮ ነው አይደለም ያቃጠሉት። ተሰብስቦ ተቃጠለ፣ እነሱ ወደ ወንጌል ስለተመለሱ። ስለዚህ ገድላት፣ ድርሳናትን እና የጥንቆላ መጽሐፍትን እርሶ በአንድ ምድብ ነው የሚያዋቸው? ይኸውልህ አንተ ገድላት፣ ድርሳናት በለው እንጂ አዋልድ መጽሐፍትን በጥቅሉ ዲቴል ስንመጣ ከጥንቆላ ጋር የተዛመደ መጽሐፍት፣ መልእክት የያዘ ጽሑፍ አለ። ሶኔ የጠንቋዮች መጽሐፍ እና ገድላትና ድርሳናት 3፣ 4፣ 5 አድርጌ አይደለም የምለያቸው። ከዚህ መጽሐፍ ጋር የሚቃረን የትኛውም ነገር በሙሉ ወንጀል ነው የምልህ። ለወንጀል ከፍና ዝቅ ማድረግ አትስጠው። 5 ብር የሰረቀና 5 ሚሊዮን የሰረቀ እኮ ሌቦች ናቸው። አይ 5 ሚሊዮን ስለሆነ የሌቦች ሌባ አይሆንም። 5 ብር ስለሰረቀ ደግ ሌባ ልታረገው አትችልም። ስርቆት ስርቆት ነው። ባዕድ ትምህርት ባዕድ ነው። በጠንቋዮች የሚሰራ፣ በአስማተኞች የሚሰራ፣ በሳይንቲስቶች የሚሰራ፣ በአላዋቂዎች የሚሰራ በለው ባዕድ ትምህርት ባዕድ ነው ማወራል። ስለዚህ ተሰብስቦ መቃጠል አለበት። አሁን አንተ የፈራኸው ገድል ድርሳን ስለተባለ አሳዝኖ ሊሆን ይችል ይሆናል። እኔ ገድል ሁሉ ይቃጠል፣ ገድል ልክ አይደለም የኔ ጥያቄ። ከዚህ መጽሐፍ ጋር የሚቃረን ገድል በለው፣ ቅዱስ መጽሐፍ በለው፣ ቅዱስ ከሌ ብለህ ስም ስጠው፣ ከተቃረነ ከዚህኛው መጽሐፍ ጋር ተሰብስቦ ሊቃጠል ይገባዋል። እንደው መልሸልህ ከሆነ ይሄንን ላድርግልህ። ሁለተኛ ትምህርታችሁ ምንድን ነው? እሷ ባትኖር
ከመቃወም ውጭ እኮ ትምህርት የላችሁም ነው የምትለው። የሚገርም ነገር ነው። በነገራችን ላይ መቃወማችን ወንጌል ነው። ራሱ የምንቃወመው ቃል ወንጌል ነው፣ የወንጌል ምስራች ነው። ለምን መሰለ? ቅዱሳንን ማቃለል ነው ወንጌል? ገድል ወይስ ገደል ብሎ መጠየቅ ነው ወንጌል? እንግዲህ በመጀመሪያ እንደው አንተ እያዘለልክ እንትን ልታረገ የፈለክ እንጂ መጀመሪያ ልንገርህ፣ አንተ ራስን ብለሃል። አሁን ማፍረስም መስራት ነው ትላላችሁ። ከእናንተ ነው የሰማሁት። መስራትም ማፍረስ ነው። አየህ፣ ልብ በል። በእግዚአብሔር ቃል በኤርምያስ ውስጥ አይተህ እንደሆነ ቃሌን ባፍህ አኖራለሁ ካለ በኋላ የሚናገረው አንድ ነገር አለ። ትነቅል ዘንድ ትተክል ዘንድ፣ ታፈርስ ዘንድ ትሰራ ዘንድ የሚል ነገር አለ። ስትሰራ የሚነቀል ይኖራል፣ ስትነቅል የሚተከል ይኖራል። በዚህ ፕሪንሲፕል መሰረት ምንድን ነው የምንለው? ማፍረስም መስራት፣ መስራትም ማፍረስ የሚሆንባቸው መንገዶች አሉ። ለምሳሌ ጌታ ሲመጣ ለመትከል አንዱን መንቀል፣ ሁለተኛውን ለማቆም ፊተኛውን መሻር የሚል ትምህርት አለው አይደለም ሐዋርያው ቅዱስ ጳውሎስ እንደነገረን። ስለዚህ ፊተኛውን ለመሻር ኋለኛውን ለማቆም ፊተኛውን ምን ማድረግ አለበት? መሻር አለበት። አልገባኝም። ይህን ቃል መጽሐፍ ቅዱስ ያየሁት አይመስለኝም። እሺ፣ በዕብራውያን መጽሐፍ ላይ ፊተኛውን ሊያቆም ኋለኛውን ሊያቆም ፊተኛውን ይሽራል ይላል ዕብራውያን መጽሐፍ። ስለዚህ የተሻለ ኪዳን፣ አዲስ ኪዳን የተባለውን ነገር መጀመሪያውን ኪዳን ሲዘጋ አዲስ ኪዳን ይተክላል። ስለዚህ አዲስ ኪዳን ለመትከል የመጀመሪያውን ኪዳን መፈጸምና መጨረስ አለበት። ስለዚህ አንዳንድ ጊዜ ማፍረስም ምን ይሆናል? መስራት። ጌታ ወደ ቤተ መቅደስ መጥቶ ሲያስተምር እንዲህ ሲባል ሰምታችኋል፣ ይዛችሁት የነበረው ትምህርት ይሄ ነው፣ እኔ ግን እላችኋለሁ እንዲህ ነው ብሎ ይሰጣል። ስለዚህ የመጀመሪያውን ሲያፈርሰው ሁለተኛውን ይተክላል፣ ሁለተኛውን ለመትከል ፊተኛውን ያፈርሳል። ስለዚህ ማፍረስም መትከል ነው፣ መትከልም ማፍረስ ነው ብለን፣ መስራትም ማደስ ነው ብለን የምንለው ከዚህ አንጻር ነው። ስለዚህ ትምህርታችን አንደኛ ተቃውሟችን ራሱ በዚህ መጽሐፍ ልክና መጠን ከሆነ ወንጌል ነው ማውራል። ለምሳሌ ልክ አይደላችሁም ተብሎ ይሰበካል። ትክክለኛው መንገድ ይሄ ነው ተብሎ ይሰበካል። ትክክለኛው መንገድ ይሄ ነው ብለህ ስትል የያዝከው ልክ አይደለም እያልኩ ነው። ነስሑ እስመ ቀርበት የሚለው እኮ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ንስሐ ግቡ ማለት እኮ የምትሄዱበት መንገድ ትክክል አይደለምና መንገዱ ይሄ ነው፣ ወደ መንግሥተ ሰማያት ተመለሱ ማለት ፊተኛውን ትሽራለህ፣ ፊተኛውን ታፈርሳለህ፣ ኋለኛውን ታቆማለህ። ስለዚህ እኛ ተቃውሟችን ራሱ ወንጌል ነው። አሁን መጠየቅ ያለበት የምንቃወመው ነገር ከወንጌል ጋር ይስማማል ወይ? አየህ፣ ከወንጌል ጋር ይስማማል ወይ? ዝም ብሎ ማፍረስ አይደለም መስራት፣ ዝም ብሎ ማፍረስ አይደለም። የምንናገረው ተቃውሞ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የምናወራቸው ተቃውሞዎች በሙሉ ከዚህ መጽሐፍ ከጎደሉ ወንጀል ነው። እስማማለሁ። ይሄንን በአንዳንድ ሰዎች የሚሰሩትን ሰምተናል። ኦርቶዶክስ እንዲህ ማድረግ አለባት፣ ይሄ ልክ አይደለም ብለን ስንል መጽሐፍ ቅዱስ የማይለው ከሆነ ወንጀለኞች ነን። መጽሐፍ ቅዱስ የሚለው ከሆነ ግን ወንጌል እየሰበክን ነው። አሁን እናንተ የምትሉትን በሙሉ መጽሐፍ ቅዱስ ይላል? አዎ። አስተምሯችሁ ሙሉ በሙሉ መጽሐፍ ቅዱስን የተከተለ ነው? አዎ። ሌላ የምናወጣው ዶክትሪን የለም እኮ አለመርጌታ፣ ሌላ የምናወጣው ፕሪንሲፕል እኮ የለንም። ይሄ መጽሐፍ የሚለውን አሜን፣ ይሄ መጽሐፍ የማይለውን እምቢ ነው የምንለው። መጽሐፉ በእርሱ የሚያምን የዘላለም ሕይወት አለው ስላለን እሺ አልነው። መዳን በሌላ የለም ሲለን እሺ አልነው። ዶክትሪናችን ይሄ ነው። አይ በእንትንም ይዳናል በእንትንም ይዳናል ብለህ ካልከኝ መፍረስ አለበት እልሃለሁ። ስለዚህ እኔ ወንጌላችን አንዱ ተቃውሟችን ነው። ሁለተኛ ቀጥታ አገልግሎታችን አሁንም የምንሰራው ለተቀረው ዓለም ሄዳችሁ ወንጌልን ስበኩ ብሎ ሲል ኢየሱስ ያድናል፣ ኢየሱስ የዘላለም ሕይወት ነው የሚለውን የዚህ መጽሐፍ ከዚያ በዚህ ትምህርት ውስጥ ያሉ ሰዎች እግዚአብሔርን እየመሰሉ እንዲያድጉ እንዲኖሩ ማስተማር ወንጌላችን ይሄ ነው። ስለዚህ ትምህርት አለን፣ ዶክትሪን አለን። እሺ፣ እርስዎ ብዙ ዓመት ከተሐድሶ ጋር ያው ስሞት አብሮ ነው በደንብ የሚነሳው። ተሐድሶ ነን የሚሉ ሰዎችም ቤተክርስቲያንን የቤተክርስቲያን መጽሐፍትን እየተቹ እንዲጽፉ እንዲያስተምሩ በር ከፋችሁ ነው። የሚካድ ነገር አይደለም። ያው ገድል ወይስ ገደል የሚባለው መጽሐፎ በቀዳሚነት ስለሚታወስ ማለት ነው። ይሄን ማለት ማን ነው ትክክለኛ ተሐድሶሽ? እሺ ጥሩ። እሺ ተሐድሶ የሚባለው ነገር እንደ አንድ ጥያቄ እናንሳና ብዙ ናችሁ ተሐድሶዎች
በቃ በጣም ብዙ ናቸው። ስጋዊ ፍላጎቱን ማድረግ የፈለገ ሰው ሁሉ እንደፈለገ መሆን የፈለገ ሰው ሁሉ አሁንማ ጥምጣም ነበር፣ በፊት ካባ ነበር፣ አሁን ታቦት አለኝ ሁሉ የሚሉ ሰዎች አሉ። ታቦት ተሸካሚ ነበርኩ ሁሉ የሚሉ ተሐድሶ ነን የሚሉ ሰዎች አሉ። ምንድን ናችሁ? ማን ነው ጤነኛው ተሐድሶ? ሁለታችሁም የምትመልሱልኝ ደስ ይለኛል፣ መለኪያ ካላችሁ። በመሰረቱ ቀሚስም ቆብም መስቀልም ተሐድሶ አይደለም። ነጠላም መቋሚያም ከበሩም ተሐድሶ የተሐድሶ መልእክት አይደለም። መልእክታችን ኢየሱስ ነው። አየህ፣ ኢየሱስን ነው የምንሰብከው። እነዚህ ነገሮች የያዘ ያንጠለጠለ በሙሉ ወንጌላዊ ነው፣ ከወንጌል ጋር ነው፣ ከመጽሐፍ ቅዱስ ጋር ነው፣ ከክርስቶስ ጋር ነው ማለት አንችልም። ለምን? ኢየሱስን የማያውቅ የጠመጠማለ። እናንተ ቤት መሞቱን ያልሰማ የጠመጠማለ። ምናልባት ይኸውን ቀልድ ሊመስል ይችል ይሆናል። ድፍረት አይኖርበትም። እኔ በተወለድኩበት አካባቢ ያሉ አዳምጠኝ ልንገርህ፣ ስለ ክርስቶስ ምንድነው ይሄ የኢየሱስ ፊልም ግሬት ኮሚሽኖች የሚባሉ የሚያስተላልፉት ነገር ነበር። ሲታይ ሲወጉት ምን ሲሉት ለእናንተ ሲል እንዲህ ተሰቃየ ሲላቸው አያርግበት ብለው እንደው ምን ጨካኞች ናቸው ያሉ። ግን መምህራን የተባሉ ሰዎችን አግኝተናል። የት አካባቢ የተወለዱት ብዬ አልጠይቋትም። ይቀር እንድጠይቀኝም አያስፈልግም። ስለዚህ ምን ማለት ነው? መቋሚያ፣ ጥምጥም፣ ከበሮ፣ ጸናጽልን ሃይማኖትና የሃይማኖት መገለጫ አታድርገው። የእውነተኛ ሃይማኖት መገለጫ ጊታርም ሳክስፎንም ምናምንም አይደለም። የሃይማኖት መገለጫ ክርስቶስና የእግዚአብሔር ቃል፣ ክርስቶስን መምሰል ነው። ስለ ክርስትና ማውራት ነው። ለምን መሰለ? ዓለም ኦርቶዶክስ አይደለችም። ዓለም ካቶሊክ አይደለችም። ዓለም ፕሮቴስታንት አይደለም። አይታል፣ እልፍ አላፍ ቢሊዮን ህዝብ በዓለም ላይ አለ። ስለዚህ ክርስቲያን ለመሆኑ መለኪያችን ኦርቶዶክስ፣ ካቶሊክና ፕሮቴስታንት አይደሉም። መለኪያችን ይሄ መጽሐፍ ቅዱስ ነው። ስለዚህ በዚህ መጽሐፍ ቅዱስ ላይ አሉ የሉም ነው። እኔ አሁን ወደ ሶስተኛው ጥያቄና አሁንም ስለጨመርክበት ልምጣል። ተሐድሶ ብዙ ናችሁ ነው የምትል። አብያተ ክርስቲያናት ብዙ ናቸው አይደሉም? ቤተ እምነቶች ብዙ ናቸው። ምንድን ነው መለያችን ነው ማለት ያለብን። ብዙ በመሆናችን ስህተት ነው ማለት አይደለም። ብዙ ናቸው ስለተባለ ይሄ ልክ አይደለም የሚባል አይደለም። መለኪያው ምንድን ነው? ጥያቄ እኔም እሱ ነው። መለኪያ የተሐድሶ ዋና ዓላማ፣ መጀመሪያ የተሐድሶ ዋና ዓላማ እናት ቤተ ክርስቲያን ኦርቶዶክስ ከእውነተኛ መጽሐፍ ቅዱስ ትምህርት ያፈነገጡ፣ ከእውነተኛው መጽሐፍ ቅዱስ ስርዓት ያፈነገጡ እንግዳ ትምህርት፣ ባህል፣ ወግና ስርዓት ገብተዋል። እነዚህ በመጽሐፍ እየተመረመሩ ቢለዩ ቤተ ክርስቲያኒቱ ለክርስቶስ የምትጠቅም ለሀገር የምትጠቅም ትሆናለች የሚል ጥያቄ ይዞ የተነሳ ነው። ከጥንት ጀምሮ የነበረው ይሄ ነው። ስለዚህ ዋናው መስፈርቱ ይሄ ነው። ከዚህ ያፈነገጠ ነገር ካለ፣ የተሰወረ ነገር የያዘ ሰው ካለ ተሐድሶ አይደለም። ለምሳሌ እኛ አሁን መርጌታ ጽጌም ሲናገር ኦርቶዶክሳውያን ነን። ኦርቶዶክስ ተዋሕዶ ቤተክርስቲያን ወደዚህ መጽሐፍ ቅዱስ ፊቷን ብታዞር ከሳቴ ብርሃን የሚባል ሚኒስትሪ አያስፈልገንም። አይታል፣ ከሳቴ ብርሃን የሚባል ድርጅት የሚያስፈልገን አይመስለኝም። ለምን? ዓላማችን ከኦርቶዶክስ ጋር ተፎካካሪ ድርጅት ማቋቋም ሳይሆን ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ወንጌል እውነት እንድትመጣ ማገልገል ነው። ሸክማችንም ጥሪያችንም ይሄ ነው። ስለዚህ ከዚህ ያፈነገጠ ነገር ያለው ካለ አላቅም። አሁን አንተ እንድትነግር የሚፈልገው የተሐድሶነት መለያው መጽሐፍ ቅዱስ ነው፣ በተቋም ደረጃ ኦርቶዶክሳዊ መሆኑ ነው። ከዚህ ውጭ ያፈነገጠ ነገር ካለ እያየን ልክ አይደለም ልንል እንችላለን። ስለዚህ እኔ በዚህ ነው የምለያቸው። የቅዱሳንን ስዕል መቅደድ፣ ቅዱሳን ጻድቃን ሰማዕታትን ማንጓጠጥ፣ ማዋረድ፣ የቤተክርስቲያንን ትውፊት ማቃለል እንዴት ነው የምታዩት እናንተ? ጥላቻ ነው የምታሰራጩት። ለዛ ነው መምህር ይቅርታ ያርጉልኝ። የምን ጥላቻ ማለት ነው? አጽራረ ቤተክርስቲያን ነው የምትለው። ቤተክርስቲያን ያው የቤተክርስቲያን ጠላቶች ነው የሚባለው ቋንቋው። ሰዎች ቤተክርስቲያንን እንዲጠሉ፣ ቅዱሳንን እንዲጠሉ፣ ከጻድቃን እንዲርቁ፣ ከቅዱሳን ህብረት እንዲነጠሉ፣ ከቤተክርስቲያን ከዕጣኑ፣ ከቅዳሴው፣ ከማህሌቱ እንዲርቁ ማድረግ ነው
ይህን ደግሞ እንዲጠሉት ነው የምታደርጓቸው። ግዕዙ ድግምት ነው፣ ከበሮ መተት አለበት፣ እንትኑ እንደዚህ ተደርጎበታል፣ ቄሱ እንዲህ ናቸው ብሎ ማቃለል ነው የምትሰሩት ስራ። ይህን ነው የምንሰማው። እኔ ጥላቻን በሶስት መንገድ ልግለጽል። በመጀመሪያ ደረጃ እንደውም ጥያቄን ከመለሴ በፊት ጥላቻ አንደኛ በቀጥታ በግልጥ ፊት ለፊት አንድን ነገር ለማጥቃት መነሳት ነው። ጥላቻ አለ በቂ ምክንያት ሳይኖረው ጥላቻ የሚባለውን ሰይጣናዊ ጽንሰ ሐሳብ በመያዝ ፊት ለፊት በጠላትነት መጋፈጥ ነው ጥላቻ የሚባለው። ክርስትና እንደው ለምሳሌ ክርስትና ማንንም ሰው ሳይበድል ክርስትናን ለማጥፋት የታጠቁ የዘመቱ የተደራጁ ኃይሎች አሉ በዓለም ላይ። ክርስትና ማንንም አይነካም። ምን ማለቴ ነው? በጥላቻ በአስገዳጅነት አይሰራም። ግን ክርስትና እንዳይኖር የሚሰሩ በዓለም ላይ የተደራጁ ኃይሎች አሉ፣ ጭፍን የሆነ ጥላቻ ያላቸው። ይሄ በዓለም በፖለቲካ ውስጥ ይገባል፣ በኢኮኖሚ ውስጥ ይገባል። ክርስትናን ብቻ ለማጥፋት የሚንቀሳቀሱ ያለ አንዱ የጥላቻ አይነት እሱ ነው ብዬ ነው። ይሄ እንግዲህ የከረረ ጭፍን ጥላቻ ማለት ነው። በክርስትና ውስጥ ደግሞ ጥላቻ ሲሆን ደግሞ ምን ይሆናል መሰለ? በሃይማኖተኝነት መልክ በመሆን ጭፍን የሆነ መጽሐፍ ቅዱሳዊ ክርስቲያናዊ ባልሆነ አቋምና መግለጫ ተነስተው ክርስቲያኖችን የሚጠሉ ክርስቲያን ነን የሚሉ ሰዎች ይፈጠራሉ። ስለዚህ ጥላቻን እኔ በዚህ መንገድ እገልጠዋለሁ። ሁለተኛ ጥላቻ ክፉ ነገርን በመቃወም መጥፎ ነገርን በመቃወም የምትገለጥበት ጥላቻ አለ። ነውርን መጥላት፣ ለምሳሌ ሙስናን መጥላት፣ የስተት ትምህርትን መጥላት፣ ኑፋቄን መጥላት፣ ኃጢአትን መጥላት የምንላቸው ጥላቻዎች አሉ። እነዚህ ደግሞ አዎንታዊ የሆኑ አሉታዊ ያልሆኑ ጥላቻዎች ናቸው። አሁን እንግዲህ ቅዱሳንን ጥላቻ የምትለው ልመጣል ፈልጌ ነው። እንዲህ ከሆነ ጥላቻ እንዲህ ከሆነ አንተ ወደምትለው ወደ ቤተክርስቲያንና ወደ ቅዱሳን እመጣልሃለሁ። ሌላው ምናልባት ጥላቻ እኔ የምለው በእኔ መረዳት ጥላቻ የምለው አንድን ነገር ከተሰጠው በላይ ጨምረህ አብዝተህ ከተፈቀደለት በላይ አብዝተህ ስትናገርበት ለዚያ ሰው ያለህን ጥላቻ የሚያሳይ ነው። ይህም በምሳሌ እገልጣለሁ። በምሳሌ እገልጥልሃለሁ። ለምሳሌ ልንገር። ቅድስት ድንግል ማርያም የጌታችን የኢየሱስ ክርስቶስ እናት፣ የተወደደች እህት እናት። አቤት ይቀጥሉ። እህት ሲሉ ይቀጥሉ። በመጽሐፍ ቅዱስ የተቀመጠላት ክብር፣ ስም አለ፣ ስፍራ አለ፣ አገልግሎት አላት። ይህችን እናት በመንፈስ ቅዱስ የተነዱ አባቶች እንዳስቀመጡልን መጽሐፉ ቅዱስ እንዳረጋገጠልን በተሰጣት ልክና መጠን መቀበል፣ ማክበር፣ መውደድ ተገቢ ነው። መከተል ተገቢ ነው። እሷን ድንግል ማርያምን መከተል ተገቢ ነው በተቀመጠላት ልክና መጠን። አይታል እንዳትሳሳት። ይኸውልህ ስለ ድንግል ማርያም ስታነሳ ምሳሌነት ያላት እናት ነች። መጽሐፍ ቅዱስ ያስቀመጠላት። ለምሳሌ አንዱን ላሳይ። ያመነች ብጽዕት ናት ይላታል። ትውልድ ሁሉ ያመነች ብጽዕት መጀመሪያ፣ ከዚያ በኋላ ትውልድ ሁሉ አመጣልሃለሁ። አማኝነቷን የህይወቷን ፍሬ ተመልከተ ልትከተላት ትችላለህ። ልትከተላት ማለት እግር በእግር ማለት አይደለም። አሁን እንደምትለው ከደጀ ሰላም ደጀ ሰላም ከተራራ ተራራ መውጣት አይደለም። አብነቷን ወስደህ አንተ ደግሞ ጌታ ክርስቶስን በእምነት እንድታገለግለው በእምነት እንድትኖር መማር ማለት ነው። የኑሯቸውን ፍሬ ተመልክታችሁ ነው እኮ የሚለው አለ መጽሐፍ ቅዱስ በዕብራውያን 13 ላይ የኑሯቸውን የህይወታቸውን ፍሬ ተመልክተ አንተ ደግሞ እንደዚያ መኖር ማለት። ከድንግል ማርያም የምንወስደው በርካታ ትምህርት አለ። አሁን በዚህ ብዙ ላነሳው አልችል ነገር ግን እኔ አንተ ልጠይቀው፣
ልትጠላይ ስትፈልግ እኔን ወይም ጥላቻ ካለህ እኔ ጋር ከተገባይ ልክ በላይ ልታከብረኝ ትመስላለህ። ለምሳሌ አንድ ነገር አንድ ሻለቃ እዚያ ጋር ቆሞ እንደምን አደሩ ኮሎኔል ካልከው እርግጠኛ ነኝ ጥላቻህን በውስጥ ያለ አመፅን ያሳያል። እንግዲህ አንተ ምሳሌ በማድረግ ይቅርታ ጠይቃለሁ። ሰውየው ሻለቃ ነው፣ አንተ ግን መተህ ኮሎኔል ደህና አደርክ ትለዋለህ። ይሄ አመፅን የሚያሳይ ተቃውሞን የሚያሳይ ነው። ስለዚህ አንዱ ጥላቻ ከተሰጠው ከተደነገገው ከህጉ ውጪ ሌላ ነገር መጨመር ጥላቻን ይገልጥልሃል በለው። ከንቱ ውዳሴ አይመስለኝ፣ ይሄ ጥላቻ ነው። ከንቱ ውዳሴ ብቻ አይደለም፣ አመፅ ያለው ጥላቻ ነው። እናንተ አሁን ጥላቻ ነው የቅዱሳን ያልከውን ከገድሉ ጋር አዛምድ ያመጣው ልንገር። እኔ የያዝኩት መጽሐፍ ቅዱስ ጠላትህን እንኳ ውደድ የሚል ቃል አለው። ጠላትህን ውደድ የሚል ቃል መጽሐፍ ይዤ ቅዱሳን ያልኳቸውን ለጌታ ያገለገሉትን አባቶችን፣ እናቶችን፣ እህቶችን፣ ወንድሞችን እምጠላ ከሆነ መጽሐፍ ቅዱስ አልገባኝም። ቅዱሳን ጻድቃን ሰማዕታትን አደለም የምንጠላው። እንግዲህ አንድ መስተካከል ያለበት እንደው ለመርጌታ ጽጌ ልመልስለት መስተካከል ያለበት ቅዱሳን በምንላቸው ሰዎችና ስለ ቅዱሳን ተጻፈ በምንለው መጽሐፍ መካከል የ1000 ኪሎ ሜትር ርቀት አለ ነው የምልህ። አንዱም ቅዱስ የራሳቸውን ታሪክ አልጻፉም፣ አንዱም ቅዱስ ስለ ራሳቸው አልጻፉም፣ አልገለጡም። ቅዱሳኑ ነበሩ ከተባሉ ከስንት መቶ ዓመት በኋላ የተነሱ ግለሰቦች ስለ ቅዱሱ ሰማሁ፣ ነካኝ፣ አየሁ ብለው የጻፉት መጽሐፍት ነው ጠቅላላ። እንዲሁ አንዱን ላንሳል የተክለ ሃይማኖት፣ አንዱን ላንሳል ታምረ ማርያምን። እንዴትና መቼ ድንግል ማርያም የሞተችው መቼ ነው ትነግረኛለህ? እንደምትሉት በ66 ዓመቷ ነው አይደለም? በ64 ዓመቷ ነው አይደለም? በጣም ጥሩ። በ64 ዓመት ስትሞት ምናልባት ከዚያ ፊት 20 ይባላል፣ በ80 አካባቢ የለችም እንበል፣ ወይም በመጀመሪያው መቶ ክፍለ ዘመን የለችም እንበል፣ ሞታለች እንበል። ታምሯ የተሰራው መቼ ነው? ማን የሰራው? ማን የጻፈው? ከየት ነው የተቀዳው ብሎ ጥናት ይጠይቃል። ወደ ሀገራችን የመጣውን እናንሳው። የሀገራችን ታምረ ማርያም መቼ ነው በኢትዮጵያ ውስጥ ተተርጉሞ ተጻፈ የሚባለው? ዘርዓ ያዕቆብ በነገሰ በ7ኛው ዓመት ቆስጠንጢኖስ የተባለ ንጉሳችን ዘርዓ ያዕቆብ ከስፔን፣ ከፍልስጤም፣ ከፈረንሳይ፣ ከግብፅ የተሰባሰበውን ታሪክ ኢትዮጵያ የሰራችውንም ታምር ጨምሮ አትሞ አሳትሞ አስጠርዞ ለቤተ ክርስቲያን ሰጠ ነው የሚለው። በስንተኛው ክፍለ ዘመን? 15ኛው ክፍለ ዘመን። ከዛ ፊት ታምረ ማርያም አልነበረም ነው የሚል የለም ኢትዮጵያ ውስጥ። ምክንያቱም ዘርዓ ያዕቆብ ነዋ ሰብስቦ አምጥቶ ፈረንሳይ ምናምን ሰራቸው የተባለውን ሰብስቦ አምጥቶ ወደ ግዕዝ አስተርጉሞ ለእኛ ሀገር ያመጣው። ኦኬ፣ በግዕዝ ነው መጽሐፉ ያልነበረው እንጂ ታምሯ ነበር ማለት ነው በሌሎች ሀገሮች። እንደሱ አይደለም። ዝም ብለህ ይኸውልህ፣ አንተም በጤናማ መንፈስ እየተረዳሃን አነጋግረን። አፄ ዘርዓ ያዕቆብ እዚያው መቅድሙ ላይ ያለውን ነው አሁን እንደው አንተም እንዳታስተባብለው ራሴ የምታምነውን መጽሐፍ ነው አሁን የተጠቀሰልህ። በመዋዕሊሁ ለንጉሥነ ዘርዓ ያዕቆብ ዘተሰሜ ቆስጠንጢኖስ መአመነክሰ በ7ቱ ዓመት ተተርጎመት ለብሔረ ኢትዮጵያ እምልሳነ አረቢ በግዕዝ። አየህ፣ ቆስጠንጢኖስ በተባለ ንጉሳችን በዘርዓ ያዕቆብ በነገሰ በ7ኛው ዓመት ከአረብኛ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመ ነው የሚለው። ታምረ ማርያም ከአረብኛ ነው እንዴት ተተረጎመ ይላል። ይህን እንኳን አታውቅም፣ ይህን አታውቅም አንተ። ለማንኛውም አይ ጥሩ ነው እንጂ ሐሳቡ እንዳያመልጠው ያን ሰው ይኸውልህ። እንግዲህ አሁን አንተ አዋልድ መጻሕፍትን ማጣጣል፣ ስዕላቸውን መቅደድ፣ ታቦታቱን እንደዚያ ማንጓጠጥ ምናምን የምትለው ነገር ቅድም መጀመሪያም ጠቆም አድርገነዋል። መመሪያችን ይህ መጽሐፍ ቅዱስ ከሆነ ይሄ መጽሐፍ ቅዱስ የተናቀ የኮነኔ አገልግሎት፣ የሞት አገልግሎት የተሻረ ብሎት ከሆነ ያንን እንቀበል ነው። የተሻረ ነገር ተሸክመን የትም አንሂድ። የተሻረ ነገር ላይ አንደፋ። የተሻረ ነገር ላይ አንንበርከክ።
ሁለተኛ ነገር አንተ ገድላትን የሚያከብር ቅዱሳንን የሚያከብር ገድላት ድርሳናት ብለሃል። በፍጹም እያከበር አይደለም። እኔ መምህር ጌታቸው 1000 ኪሎ ሜትር ይራራቃል አለ እንጂ ከ1000 ኪሎ ሜትር በኋላም መቼውንም የሚገናኝ ዕድሜ የለውም መጽሐፉ። ልንገርህ መቼውንም ታምረ ማርያም መቅድሙ እኮ በቂያችን ነው እኮ። የነ ገድለ ክርስቶስ ሰምራ እኔ እኮ ገድለ ክርስቶስ ሰምራን ጭራሽ የጻፈው ሰው ለእኔ ታምር የሆነብኝ ገና ከመግቢያው አካባቢ ላይ በቅዱስ ያሬድ ዘመን ዝናዋን ሰምቶ አፄ ገብረ መስቀል ለክርስቶስ ሰምራ ዝናዋን ሰምቶ 70 ምናምን ሰራተኞች አገልጋይ ይሁኑሽ ብሎ አፄ ገብረ መስቀል ለክርስቶስ ሰምራ ላከላት ይላል። እንዴ አፄ ገብረ መስቀል መሆኑ ቅዱስ ያሬድ ማህሌታይ ከክርስቶስ ሰምራ በፊት የነበሩ ሰዎች ናቸው። በ5ኛው እና በ6ኛው መቶ ክፍለ ዘመን ላይ የነበሩ ናቸው። በአፄ ያሬድና አቡነ አረጋዊ እነ አፄ ገብረ መስቀል የነበሩት። ክርስቶስ ሰምራ ከአቡነ ተክለ ሃይማኖት በኋላ ዘግይታ 100 ዓመት ቆይታ የተነሳች ናት። በ13 በ15 በ16ኛው መቶ ክፍለ ዘመን የተነሳች ናት። ደብረ ሊባኖስ ገዳም ከተቆረቆረ ከብዙ ዓመት በኋላ የተነሳች ናት። ስለዚህ በሁለት ሰዎች መካከል የ1000 ዓመት ክፍተት ኖሮ ነው ያሬድ ማህሌታይ ክርስቶስ ሰምራን ያገኙት። እንደዛ ይላል። አሁን ገብረ መስቀልን ያሬድንና እነዚያን ሰዎች የነበሩበትን ዘመንና የክርስቶስ ሰምራ ዝናዋን ሰምቶ ጻፈ ላከላት የሚለውን ነገር ስትሰማ አይዘገንንም? ያውን እንዲሁ የፈለገ ኃይል አውጥተህ ብታሳስበው ይገናኝልሃል። ከዚህ በፊትም ተናግረናል ስለ ገድላት መቼውንም እንደማይገናኝ። ይሄን ስንል ምናልባት እኛ አሁን ክርስቶስ ሰምራ የምትባል ሴትዮ የለችም እያልን አይደለም። እኔም እሱ ነው ልናገር የነበረው። እኔ እንደው ጠያቂው አሁን መስማት ያለበት ይሄ ኦርቶዶክሳዊ በቅዱሳን በተባሉ ሰዎችና ስለ ቅዱሳን በተጻፈው ጽሑፍ መካከል ያለውን ክፍተት ማሳየት መቻል አለብን። ልብ በል፣ ቅዱሳኑን በተመለከተ ግልጥ መረጃ አልደረሰንም፣ አይታወቅም። ኖረው ከሆነ ለክርስቶስ እሰየው። መጽሐፉን ጻፍን ያሉ ሰዎች ግን የሰዎችን ታሪክ አበላሽተውት ሁሉ ሊሆን ይችላል ነው የምልህ። አሁን ክርስቶስ ሰምራን አይደለም እኔ የምቃወመው፣ እኛ የምንቃወመው ድንግል ማርያምን ተክልዬን አይደለም የምንቃወመው። በተክለ ሃይማኖት ስም የተጻፉ መጽሐፍቶች ግን ኢመጽሐፍ ቅዱሳዊ ናቸው። ክርስቶስ ሰምራ አልሰግድም ቢል ማን ጻድቁ አባታችን የስተት ትምህርቱን የተቃወመ አልሰግድም ካለ ለክርስቶስ ሰምራ አልሰግድም ካለ የስተት ትምህርትን የተቃወመ ትክክል ነው። ስግደት ለእግዚአብሔር ነው እንጂ ክርስቶስ ሰምራን አይደለም የተቃወመው። ክርስቶስ ሰምራ ይኸውልህ፣ ክርስቶስ ሰምራን ስግደት ገድሉ እንስገድላት፣ እናወድሳት፣ እንዘምርላት እያለ ከሆነ ገድሉን ነው መቃወም ያለብን። ክርስቶስ ሰምራ ይገባኛል አላለችም፣ ከሷ አላለችም። ይኸውልህ አሁን ገድለ ተክለ ሃይማኖት ላይ ስንመለከት አንድ ነገር አለ። አሁን እንደምትሉት ከሆነ ወይ ገድለ ተክለ ሃይማኖት ላይ አንድ ነገር አለ። ጸሐፊው የጻፈው አለ። አባታችን እንዲህ እያለ በሶስተኛ መደብ አድርጎ አስቀምጦ የጻፈላቸው አለ። እሳቸው ደግሞ አንዳንድ ጊዜ አሉ፣ ራሳቸው ጻድቁ አባታችን እንዲህ አሉ ብሎ የእሳቸውን ቀጥታ ልክ ወንጌላውያኑ ጌታችንን ተናገረ ብለው ሙሉ ቃሉን እንደሚያስቀምጡት ሁሉ የእሳቸውን ንግግር በቀጥታ አሉ ብሎ ያስቀመጠው ንግግር አለ። ለምሳሌ ሐሙስና እሁድ እባብ የገደለ በስምህ ይድናል ብሎ ጌታዬ ነገረኝ፣ ይህንን ለደቀ መዛሙርት ንገራቸው አለኝ ብለው እሳቸው እንደተናገሩት አድርጎም ጽፎታል። ይሄ የደራሲው ቅንብርም ይሁን ምናልባት እሳቸው በነበሩበት ጊዜ ይህን ተናግረው ይሁን አባባሉን እናወግዛለን እንጂ ሰውየው ይኑሩ አይኑሩ አይደለም ሙግታችን። ይኸውልህ ደግሞ እዚሁ ላይ ይኸውልህ አሁን ለምሳሌ መርጌታ ጽጌ እንዳነሳው ሐዋርያት ጌታችን እንዲህ አለ እንዲህ ሲል ሰማ ነው ብለው ጽፈዋል ብለዋል። የእነዚህን ሰዎች የተቀበልንበት ምክንያት ለምንድን ነው? ልክ እንደዚህ ለምንድን ነው ያንን ያልተቀበልነው? አይደል? ለምንድን ነው ያንን ያልተቀበልነው? እንደዚህ እነዚህ ሰዎች የተናገሩትን ነገር ሁለት ነገር አንደኛው በግልጽ ቃሉ እንደሚለው በመንፈስ ቅዱስ ተመርተው ነው የጻፉት ይላል። ቅዱሳን ሰዎች ጻፉት ነው የሚለው። ቆይ ልመጣልህ ነው። ሁለተኛ ከጌታ ከክርስቶስ ጋር አብረው የነበሩ የወጡ የገቡ ሰዎች ናቸው። ማን ያርዳ የቀበረ ማን ይናገር የነበረ ነው የሚባል። እነዚህ 12 ሰዎች ሐዋርያት
ከጌታ ጋር አብረው የበሉ የጠጣን እንደውም ቅዱስ ጴጥሮስ ነው አብረን የነበርን ከተራራው ላይ የሚለው ከስብከት ከወጣበት ጊዜ ጀምሮ የሚለው። ስለዚህ አብረው የነበሩ ሰዎች ናቸው አንዱ ማስረጃ። ማትያስንም ሲሾሙ የትንሣኤው ምስክር ከነበሩት መካከል ነው የሚለው። ስለዚህ ሰዎቹ ነበሩ፣ በአካል ነበሩ። እነዚህን ሰዎች እንቀበላለን። በመኖራቸው ብቻ አይደለም እምናምነው መንፈስ ቅዱስ እንደመራቸው የቅዱሳት መጽሐፍቱ ስክትክት ማለት ተቃርኖ አለመኖር፣ ማዕከላዊ ነገሩ ለእግዚአብሔር ብቻ መሆን አይተው እንደሆነ የእግዚአብሔርን ነገር የሚያጎላ መሆኑን ስላየን መጽሐፍ ቅዱስን ዓለም ቢሉን አሜን ብለን ተቀብለናል። መጽሐፍ ቅዱስ ይቅርታ፣ ጌታችን ራሱ ሲናገር የምነግራችሁን ሁሉ አሁን ልትሸከሙት አትችሉም ነው ያላቸው። የቃል ትምህርት ብቻ በቂ አይደለም። ከኢየሱስ ተምረው የቃል ትምህርቱ ብቻ በቂ አልነበረም። ይህንን ከራሱ አንደበት ስንሰማው፣ ነገር ግን እኔ ከሄድሁ በኋላ አጽናኙ ይመጣል ነው ያላቸው። እርሱ በመጣ ጊዜ የነገርኋችሁን ሁሉ ያሳስባችኋል። ታማኝነቱ የመጽሐፍ ቅዱስ መንፈስ ቅዱስ በሐዋርያት አይምሮ ማንነት ውስጥ ገብቶ ሙሉ መልእክቱን የጌታችንን ንግግር በመረዳትና በጥልቀት ተገንዝበው እንዲናገሩትና እንዲጽፉት በማድረጉ መንፈስ ቅዱስ ስለሆነ የሥራው ባለቤት እናምነዋለን። ጌታችንን በተቀበልንበት ልክ መንፈስ ቅዱስን እናምነዋለን። እርሱ በመጣ ጊዜ ወደ እውነት ይመራችኋል፣ የነገርኳችሁ ሁሉ ያሳስባችኋል፣ እኔን ደግሞ ያከብረኛል። ስለዚህ የመንፈስ ቅዱስ ዓላማ ለሶስት ነገሮች እንደሆነ አምነን ተቀብለን ይህን መጽሐፍ ቅዱስ ሕይወታችን አድርገነዋል። ይቅርታ ጣልቃ ገብቻለሁ። ግድ የለም። ገድላት ድርሳናቱን ያልተቀበልንበት ምክንያት ልንገር እና ላበቃኒ። ተክለ ሃይማኖትን መጽሐፍ የጻፈው ዮሐንስ ካማ የሚባል ሰው ነው። እሳቸው እንዲያውም አለቃ ታዬ ናቸው መሰለኝ። እንደው መርጌታ ታግዘኛለህ፣ ይህን መጽሐፍ ጽፈው ነበር። አለቃ ታዬ እንዳሉት በሰባተኛው ክፍለ ዘመን የነበረ አለቃ ኪዳነ ወልድ ይቅርታ፣ ምንድን ነው ያሉት? በሰባተኛው ክፍለ ዘመን የተነሳ አንድ ጻድቅ ተክለ ሃይማኖት የሚባል ነበረ። ያ ተክለ ሃይማኖት የሰራውን ያደረገውን ነገር በሙሉ 500 ዓመት ቆይቶ በ13ኛው ክፍለ ዘመን ዮሐንስ ካማ ተነስቶ የዚያን የጻድቁን ታሪክ ለሸዋው ተክለ ሃይማኖት ሰጥቶ የጻፈው እሱ ነው። አለቃ ኪዳነ ወልድ የስም ለውጥ አድርገዋል። አለቃ ኪዳነ ወልድ ሃይማኖተ አበው ቀደምት በተባለ መጽሐፋቸው፣ በነገራችን ላይ ባሕታዊ ሰይጣን በደብረ ሊባኖስ ገዳም ላይም የሶስቱ ተክለ ሃይማኖቶች የመራ ተክለ ሃይማኖት፣ ጨጌው ጻድቁ ተክለ ሃይማኖት፣ ጨጌው ሐዋርያው ወይም ደግሞ የደብረ ሊባኖስ ተክለ ሃይማኖት የሚባሉት እነዚህ የሶስቱ የታሪክ መጣረስ። በእርግጥ በጻድቁ አባታችን ጉዳይ ላይ ሌላ ጊዜ እንወያይ እንጂ የእርስዎንም መጽሐፍ መርምር ያለው ሌሎችም በጻድቁ አባታችን ሕይወት ላይ የተጻፉ በርካታ መጽሐፍትን አይቻለሁ። እሱ ግድ የለም። እኔ አሁን ነጥቤ ንግግራችሁ ላይ ሰማሁት የሚል መጽሐፍ አይተሃል? እሱንም ጨምሬ ነው። ቆይ እሱ ሁሉ ራሱ አፍርሶት እኮ ነው የሄደ። በደንብ አይተኸው ከሆነ አሁን የግለሰብን መጽሐፍ የቤተክርስቲያን ማድረግ አንችልም። ወደዚህ ምስክር ከፈለክ ማለት ነው። ገድላቱን ማንቀበልበትን እንድታስታርቁልኝ ግን የምፈልገው ነገር እኮ እንድታስታርቁልኝ የምፈልገው ነገር ስላለ ነው። አሁን በጣም የሚያምታታ መልስ ነው የሰጣችሁኝ። በተለይ መምህር ጌታቸው ቅዱሳኑን አንቃወምም ግን ገድላቸውን እንቃወማለን ነው የምትሉት። ስለዚህ ቅዱሳኑን ትቀበላላችሁ ብዬ ላስብ። በጣም ጥሩ። ይኸውልህ በጥቅሉ ቅዱሳን የሚለውን ነገር መስማማት አለብን። አንድ ሰው ቅዱስ እከሌ ነው የምንለው በምን ምክንያት ነው? መጽሐፍ ቅዱስ እንደሚነግረን ማንም በክርስቶስ የሚያምን በደሙ የተደረገውን ስርየት የተቀበለ ሁሉ ቅዱስ ይባላል። መጽሐፍ ቅዱስ ይህን ይነግረናል። ማንም በክርስቶስ የሆነ በክርስቶስ ደም አማካኝነት ስርየተ ኃጢአት ያገኘ ሁሉ ቅዱስ ነው፣ ጻድቅ ነው ይሏል መጽሐፉ። ሁለተኛ ቅዱሳን እያለ በተለምዶ የምንጠራው ከነዚህ በክርስቶስ ደም ከታጠቡት መካከል ለቤቱ ሥራ በጸጋ ተለይተው የሚመደቡ የሕይወት ምሳሌነት ያላቸው አብነት የሚሆኑን መሪዎች፣ አገልጋዮች እነሱንም ቅዱሳን ነው የምንላቸው። ስለዚህ ቅዱሳን ስንል የተለየ ነገር አድርገን ሌላውን ደፍነን አይደለም የምንሄደው። ከቅዱሳን መካከል በምሳሌነት በአብነታቸው በመካከላችን አለቆች፣ አስተዳዳሪዎች፣ አገልጋዮች ሆነው የሚሾሙ ሰዎች አሉ። እነሱንም ጨምረን ነው። በሕይወት ተጋድሏቸው ለምሳሌነት የሚበቁ ሰዎች አሉ። አሁን ቅዱስ ብለን ስንጠራ ተክለ ሃይማኖትም ጊዮርጊስም ክርስቶስ ሰምራም የሚባሉ ሰዎች አንዳንዶቹ ለመኖራቸው ተጨማሪ ማስረጃ የሚያስፈልገን ቢሆንም ለምሳሌ
የአቡነ ገብረ መንፈስ ቅዱስ የሚባሉት ሰው አሉ የሉም ከፍተኛ ጦርነት አለ በዓለም አቀፍ ደረጃም ራሱ። የግብፅ ቤተክርስቲያን የኔ አይደሉም ብላለች፣ አላቃቸውም ብላለች። ግን ከግብፅ መጡ ብለን ነው የምንጠራቸው። ኦኬ አሉ ብለን እንስማማ፣ እነዚህ ሰዎች ነበሩ ብለን እንስማማ። ቅዱስ የምንላቸው ቅዱስ የሚያደርጋቸውን አንደኛ በክርስቶስ ሞትና ትንሣኤ በደሙ የተደረገ ቤዛነትን አግኝተዋል ተብሎ መታመን አለበት። ስለዚህ እኔ ቅዱሳን በክርስቶስ የሚያምኑ በክርስቶስ ሞትና ትንሣኤ የዘላለም ሕይወት ያገኙ በእምነት በጸጋ የዳኑ ናቸው ብዬ ልቀበል። አዎ ካልከኝ ቅዱሳኑን በሙሉ እቀበልልሃለሁ። እንደዚህ ናቸው ካልከኝ። ሁለተኛ ተልኳቸው፣ አገልግሎታቸው፣ ምሳሌነታቸው እንደ ሐዋርያቱ ለእግዚአብሔር ክብር፣ ለእግዚአብሔር ቃል ክብር፣ ለወልድ ክብር፣ ለመንፈስ ቅዱስ ክብር ያደረጉት ተጋድሎ ነው ማግኘት ያለብኝ። ለምሳሌ ቅዱስ ያልኳቸው ሰው ለምሳሌ የጳውሎስን ታሪክ አግኝቻለሁ። የቅዱስ ጳውሎስን ታሪክ አግኝተናል። የቅዱስ ጴጥሮስን አግኝተናል። ስናገኘው ተጋድሎውን ወይም ገድሉን ሐዋርያት ሥራን ስናነብ፣ መልእክታት ላይ ስናነብ፣ ተጋድሏቸውን ስናይ አሁን እኛ ገድልና ድርሳን ከምንላቸው መጽሐፍ ጋር ፈጽሞ የሚቃረን ነው። ለምን? በሐዋርያት ሥራና በመልእክታት ያገኘነው ተጋድሎ የሰዎቹ የደም ጠብታ እስኪንጠፈጠፍ ድረስ የነፍስ እቅታቸው እስክትታይ ድረስ ስለ ክርስቶስና ስለ ቃሉን የኖሩት ክብር እንኳን ሊሰጧቸው ሲያስቡ ጨርቃቸውን እየቀደዱ ክብርን ለእግዚአብሔር ሲመልሱ ነው። ሊሰገድላቸው ሲፈለግ እንኳ ልብሳቸውን እየቀደዱ ወደ ሕያው እግዚአብሔር ምን በሉ ነው የሚሉ ዞር በሉ እያሉ ነው የሚመልሱት። ይሄ ተጋድሎ ለእግዚአብሔር ክብር የነበረ ተጋድሎ ነው ብዬ ይህን ተጋድሎ ልመስለው እተጋለሁኝ። በእኛ ገድል ድርሳን ምናምን በምንላቸው መጽሐፍቶች ውስጥ ግን እንዲህ አንተ ልጠይቅህ ታምረ ማርያም ብለህ ባልከው ውስጥ ዓለም ሁሉ እመቤታችንን ለማመስገን ተፈጠረ ብሎ የጀመረ ቅዱስ ጳውሎስ ወደ እግዚአብሔር ዞር እንድትሉ ፈልጋለሁ ከሚለው ገድል ጋር እንዴት አድርገህ ልታስታርቀው ትችላለህ? ስለዚህ አሁንም የምልህ ተክለ ሃይማኖት እንደዚህ ብለዋል ብዬ እኔ አላምንም እስካሁን ድረስ። አየህ ድንግል ማርያም እንደዚህ ብላለች ብዬ አላምንም። ለምን? ስለ ድንግል ማርያም እዚህ ውስጥ የተጻፈ ፍንጭ አግኝታለሁ፣ ምን አይነት ሴት እንደነበረች። ስገዱልኝ፣ ወደ እኔኑ ልጃችሁን በስሙ የጠራ ብላ ቤተክርስቲያን ስሩልኝ እምትል ሴት አይደለችም። ፍንጩን አይተናል። ትሁት ሴት፣ አማኝ ሴት፣ የጌታ ኢየሱስ ክርስቶስ እናት፣ ራሷን ዝቅ ያደረገች። አየህ እንዲህ አይነት ሴት እዚህ አንብበህ እዚህኛው ጋር ስትመጣ ግን ስገዱልኝ አለች። አየህ አመስግኑኝ አለች። ደግሞ ጸሐፊው ዓለም የተፈጠረው እሷን ለማመስገን ነው ሲል የጸጋው ክብር ይመሰገን ዘንድ ነው ይሄን ያደረገው የሚል መጽሐፍ ይዘን ይሄ የቅዱሳኑ ነው ብዬ አልቀበለውም። ስለዚህ የምንቃወመው ተክልዬ ይኑሩም አይኑሩም፣ ገብረ መንፈስ ቅዱስ ይኑሩም አይኑሩም፣ የምንቃወመው በእነሱ ስም የተጻፈው ነው። በእነሱ ስም የተጻፈው ያለ መንፈስ ቅዱስ መሆኑን ማረጋገጫለን። እመቤታችን ቅድስት ድንግል ማርያም ስግደት ይገባታል ብለን ነው የምንሰግድላት ወይስ እሷ ስገዱልኝ ብላለች? ስገዱልኝ ብላ ታውቃለች እንዴ? አዳምጠኝ። ይኸውልህ እሺ መርጌታ ትናገር። አይ እንዲሁ ገርሞኝ የምልህ አንዳንዴ ሰውዬው ወደ ኋላ እየሄደብኝ ተቸግሬ ነው። ምን አልከኝ ጥያቄውን? ድንግል ማርያም ምስጋና ክብር ይገባታል ብለን ነው እንጂ የምንሰግድላት አመስግኑኝ ስገዱልኝ ብላ ታውቃለች እንዴ? ካላለች ከየት አመጣ ነው? ወይም ደግሞ ወንጌል ካልሰበከን ካላስተማረን ከየት አገኘ ነው? ኤፍሬም ቅዱስ ኤፍሬም በ4ኛው ክፍለ ዘመን መጀመሪያ አካባቢ ላይ አሪዮስ ከተወገዘ ከጥቂት ዓመታት በኋላ የእመቤቴን ምስጋና እንደ ምግብ በልቼው እንደ ውሃ ጠጥቼው መቼ ነው የሚያልፍልኝ እያለ ይመኝ ነበረ ተብሎ እዚያው ውዳሴ ማርያም ትርጓሜ ላይ ተተርጓል እኮ። ይሄ እሱ ምኞት ነው እንጂ ምኞት ነው አትበለኝ። ከዚያ ላይ ነው የተነሳው ነገሩ። ይሄን እየተመኘ እያለ ከዕለታት አንድ ቀን ተገለጠችለት ነው። ኦ ኤፍሬም ፍቁሬ ወድሰኝ ያለችው፣ ኤፍሬም ወዳጄ አመስግነኝ ያለችው። እንደገና ላመሰግናት ወድ ነበረ፣ እንዴት አርጌ ልጨርሰው እንደ ምግብ እንዴት ልበሉ ሲል የነበረ ሰውዬ ምድራውያን መላእክት ሰማያውያን መላእክት ምድራውያን ጻድቃን ቢያመሰግኑሽ አመስግነው የማይጨርሱሽ፣
ባህር ቀለም እንጨቱ ሳሩ ቅጠሉ መጻፊያ ብዕር ቢሆን አመስግነው ጽፈው የማይጨርሱትን ያንቺን ምስጋና እኔ እንዴት እችላለሁ ብሎ ደግሞ ከምስጋና ውጭ ራሱን ሲያደርግ ትመለከታለህ። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ የልጄ የመንፈስ ቅዱስ የአባቱን በረከት ባንተ ላይ ይደርና ጀምር አለችው። እሱም ታጥቆ እጅ ነስቶ ምስጋናውን ጀመረ ነው የሚለው። ግን እዚያ ድርሰት ውስጥ ድንግል ማርያም ዓለምን ለማዳን በእርሱ የሚያምኑትን ሁሉ ለማዳን እግዚአብሔር መሰላል አድርጎ እንዳስቀመጣት ነው የሚናገረው። ይሄ ሞት አይደለም። ድንግል ማርያም እውነት ከፊት ለፊቱ ቁማ አዎ ልክ ነህ የምትል ይመስልሃል? እውነተኛ ማርያም ናት እዚህ ሰውዬ ፊት የተቀመጠችው ወይስ በምኞቱ ሌላ መንፈስ ከፊት ለፊቱ ተቀምጦለት ነው? እኔ ጥያቄ አለኝ። ውዳሴ ማርያም ይፈተሽልኝ። ድንግል ማርያምን በእውነት ይወክላል ወይ? ከመጽሐፍ ቅዱስ ጋር ድንግል ማርያምን እዚህ የምናውቃት ድንግል ማርያም እዛ ድርሰት ውስጥ የምናውቃት ድንግል ማርያም ማን ማን ናቸው? ስለዚህ እኔ አሁን ለድንግል ማርያም አይ ባትለንም እንስገድ ይገባታል። አልተማርንም፣ አላነበብንም። ስግደት ለእግዚአብሔር ብቻ እንደሆነ መጽሐፍ ቅዱስ ስለሚነግረን ለቅዱሳን ክብር ይገባቸዋል። አዎ የሚገባቸው ክብር አለ። ከብሉይ ኪዳንም የምናየው ልንጠቅስ እንችላለን። ከአዲስ ኪዳንም የምናየውን እናደርጋለን። ድንግል ማርያም እንደው ምንም የተጻፈ አይኑር የጌታዬ እናት ናት። በመንፈስ ቅዱስ የተሞላሽ ናት። ትውልድ ሁሉ ብፅዕት ይሉኛል፣ መንፈስ ቅዱስ አድሮባት ትውልድ ሁሉ ብፅዕት ይሉኛል አለች። አዎ ብፅዕናዋን እናደንቃለን። ከሴቶች ተለይታ የተባረክሽ መሆኗን እናውጃለን። ማንም ሴት እኔ ብሎ ቢል ከእሷ ጋር ልናስጠገው አንችልም። ራሷ ቤተ ክርስቲያኒቱ እኮ በአንድ በኩል ታምናለች። ሌሎች ሴቶቹን የምናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት ብለን ነው የምናከብራት ትላለህ። እዚህ ላይ ይኸውልህ እኔ ትገርመኛል። ይህንን በጥንቃቄ ነው መረዳት ያለብን። እኔ እውነቴ ነው። አሁን አንተንም ማዳን ግዴታችን ነው። እዚህ ላይ አሁን ቆይ ድንግል ማርያም አሁን ምነግርህ እኮ አንተ ድንግል ማርያም ስግደት ይገባኛል ወደ እኔ አምጡ ብላ ለማለት የምትችልበት ግራውንድ አለ ወይ? ወላዲት አምላክ መሆኗ ኖ አላት ወይ? እሱ አሁን ይገባኛል ለማለት ስግደት ይገባኛል ምክንያቱም እንዲህ ተብያለሁ የምትለው አለ ወይ? መጽሐፍ ቅዱስ በአዲስ ኪዳን ወዴት እንድናዘነብል ነው? ምን እንድናደርግ ነው የሚናገረው መጽሐፍ? ይኸውልህ እውነት ለመናገር ድንግል ማርያም ኑ ስገዱልኝ ብላ ተናገራለች ብዬ አላስብም። ጸሐፊዎች ሰዎች ከመንፈስ ቅዱስና ከእግዚአብሔር ቃል ውጭ የሆኑ ሰዎች ግን ኑ እንስገድላት አሉን። ግብዣ የጠሩት እኮ ግለሰቦች ናቸው። ድንግል ማርያም አትጠየቅም። በዚህ ወንጀለኛም አይደለችም። አይ ኑ እንስገድላት ለእርሷም እንገዛ ብለው የጠየቁ ጸሐፊዎች ናቸው። ይሄ ንግግራቸው ከመጽሐፍ ቅዱስ ጋር ይጋጫል። ቅዱስ ጳውሎስና በርናባስ በነበሩበት በሐዋርያት ሥራ ውስጥ እኮ ድንቅና ታምራት ሰሩና ሽባ ሰው ተተረተረ። ከዚያ በኋላ እዚያ አካባቢ የነበሩ ሰው የተሰበሰቡና አማልክት በሰው ተመስለው መጥተዋል አሉ። ልክ አይደሉም? ታይቶ አይታወቅማ እንዲህ አይነት ነገር። ተደነቁና አማልክት ናቸው እነዚህ ሰዎች አሏቸው። ከዚያ የአበባ ጉንጉን ሊያደርጉላቸው እንደለመዱት ፍሪዳ ሊያርዱላቸው ሲሉ ኖ እንደናንተ ጳውሎስ እንደነሱ ነበር። እነዚህ ሰዎች እኮ አማኒ ናቸው አይደለም? ግን ምንድን ያላቸው? እንደናንተ ሰው ነን። ስለዚህ ሕያው እግዚአብሔር እንድታመልኩ ወደ ሕያው እግዚአብሔር ዞር ትሉ እንለምናቸዋለን ብሎ አስተዋቸው ይላል። ልብ በል አሁን ምን ማለት ነው? ጳውሎስ ክብር ምናምን ቢገባቸው ኖሮ ሊቀበልልህ ይችል ነበር። ብዙ ጊዜ ስለተነጋገርነው ስለ መልአኩ ስግደት መናገር አንችልም። እኔ ድንግል ማርያም አላለችም ስገዱልኝ አላለችም። ስግደትም ለፍጡራን ይገባል ብሎ መጽሐፍ ቅዱስ አልነገረንም። መጽሐፍቱ ናቸው ያወሩት። መጽሐፍቱ ደግሞ በቅዱሳኑ አልተጻፉም። ቅድም እንዳልኩ ማርያምን የወድ የነበረው ዘርዓ ያዕቆብ ነው ይሄን ሁሉ ታምር ያመጣልን። በማርያም ስለተወልዶ ነበር ይላሉ። ራሱ ይህ መጽሐፍ ቅዱሳዊ ነው። ቋንቋ አይነሽ ሚዲያ ላይ ሰሞኑን አንድ ቪዲዮ እያየሁ ነበር። እንደውም ከተገናኘን አይቀር በዚህ ላይ እናውራ ያስባለኝም ቪዲዮ እሱ ነው።
እዚያ ቪዲዮ ላይ የተመለከትኩት አንድ መሰረታዊ ነገር ስለ እናንተ ስለ ተሐድሶች ያነሳና ስለ ስግደት እያነሳ ስለሆነ እኔን ማነሳው ዓላማችሁ ሰው ለእግዚአብሔር አይስገድ እንጂ ቤቱም ቁጭ ብሎ እንዲሰግድ ቤተክርስቲያን መሄድ አያስፈልገኝም እግዚአብሔር መንፈስ ነው ብሎ እንዲያምን ከቤተክርስቲያን ህብረት እንዲነጠል ማድረግ ነው። ይሄን ተነስቶ ሰምቻለሁ አይቻለሁ። ለሚሰሙ ሰዎችም ቅንጫቢን ማሳየት ይችላል። አምልኮ ነው። አሁን ምን መሰለ የዚህ የሰይጣን የዘም ሐሳብ የሰይጣን ሐሳብ ተቃራኒው በቃ እግዚአብሔርኛ ነገሮችን በጠቅላላ መቃወም ነው። ሰይጣን እግዚአብሔርን አታምልክ እንጂ ላም ብታመልክ ችግር የለበትም ማለት ቡድሃ ብትሆን ማለት ነው። ዋናው ነገር ከእግዚአብሔር ማውጣት ነው። በቃ ከእግዚአብሔር ያውጣ። ይሄ ሶስት ሴኮንድ በቃ ከእግዚአብሔር ብቻ ወጣ። መስታወትም ጋር ሄደ ብቻ ለእግዚአብሔር አትስገድ እንጂ ወስደ ሄደ ለግንድም ብትሰግድ ግድ የለውም ሰይጣን ማለት ነው። እዛው አለ እሱ አለ እዛው ላይ ስላለ እዛው ላይ ስላለ ሶስት መሰረታዊ ሐሳቦች አሉት። በሃይማኖት ሴክት ላይ ሆኖ ከእግዚአብሔር የሚያሸሻል። ይሄ በሌላ ስሙ ተሐድሶ ይባላል። ተሐድሶ ዋና ተጠሪነቱ ለኢሉሚናቲ ነው። ሰው ይሄ ያልገባውም አሁን ይሄን ብንናገርም የሚሰማንም አሁን አንዳንዱ ግራ ነው የሚገባው። ተሐድሶ ገና ሲጀምር ምንድነው የሚለው ዮሐንስ ራዕይ ምዕራፍ 17 ቁጥር 7 ላይ ይሄ አነነግረክሙ ምስጢረ ለዝክቱ አርዌ ምድር የሚለው ላይ እኔ የአውሬውን ምስጢር እነግርሃለሁ ብሎ ስለ ሴቷ ክፋት ሲነግረን ዮሐንስ ምን ያለ በራእይ ያየ ነው። ዮሐንስ ያለውን መከራና ስቃይ ካየ በኋላ ተጨንቆ ነበርና አትፍራ አትጨነቅ የአውሬውን ምስጢር እነግርሃለሁ ይላል። ማን? የእግዚአብሔር መልአክ እና የእግዚአብሔር መልአክ ስለ ሴቲቱ ለዮሐንስ እየነገረው ይመጣና ሴቲቱ አለው በኢየሱስ ምስክሮች ደም ሰክራ አየዋት ይላል። ገና በኢየሱስ ምስክሮች ደም ሰክራ በኢየሱስ ደም አይደለም በኢየሱስ ምስክሮች ደም ነው ሰክራ ያየዋት። ኢየሱስንማ በአይሁድ አድራ አስገደላለች። ኦሬዲ ዮሐንስ ካለ ከክርስቶስ ሞት በኋላ ያየው ራእይ ስለሆነ ከኢየሱስ ምስክሮች ደም እነማን ናቸው? ስለ ክርስቶስ ስለ ወንጌል የሞቱ የተሰዉ እነማን ናቸው? እነ ጊዮርጊስ ናቸው፣ እነ አርሴማ ናቸው አይደል? እነ ገብረ መንፈስ ቅዱስ አሉ። በጽድቅ ደግሞ እነ ተክለ ሃይማኖት ደግሞ ጻድቃን። የተሐድሶ ዋና ታርጌቱ ማን ነው? እንጂ ቅዱሳንን አለማየት እኮ ነው። አየህ፣ አለመስማት አለማየት። ሁለተኛው ትልቁ በመዳናችን ጉዳይ ላይ ትልቅ አውሬው የሚጠላት ሰይጣን የሚጠላት የሚጸየፋት እመቤታችን ነች። ተሐድሶ ዋና ዓላማው ማን ነው? ድንግል ማርያምን ምን ማድረግ መጠላት ነው። ለምሳሌ እኛ ንጉሳችን አምላካችን ፈጣሪያችን የምንለው ክርስቶስ ነው አይደል? የተሐድሶ ዋና ዓላማው ምንድነው? ክርስቶስን ከአምላክነት ዙፋን አውርዶ የፍጡር ስራ ሰጥቶ አማላጅ ማድረግ ነው። ምንድነው ተሐድሶ? በስሩ ሶስት ሴክቶች አሉት ተሐድሶ። የመጀመሪያ ነገር ማውጣት ነው። የመጀመሪያ ማውጣት ነው። ካወጣህ በኋላ ያሉ ሌቭሎች አሉ። ሁለተኛው የመጀመሪያ ማውጣት ነው። ሁለተኛው እያለህ ማደንዘዝ ነው። ኦርቶዶክስ ሆነ ማደንዘዝ። ለምሳሌ ትሄዳለህ ኦርቶዶክስ ቤተክርስቲያን ምናምን ግን ጸበሉን አትጠጣም። ትሄዳለህ ኦርቶዶክስ ቤተክርስቲያን የምትጸልየው ኢየሱስ ብለህ ነው ማርያም ብለህ እያለህ ያደነዝዛል። ሶስተኛ ደግሞ ከሁለቱም እንዳትሆን ማድረግ ነው። ተሐድሶ ማያረግህም ቤተክርስቲያንም እንድትኖር አያረግም። መሀል ላይ አውቃለሁ ብለህ ለምሳሌ ምን ይላል መሰለህ እግዚአብሔር መንፈስ ነው የትም ቦታ ሆነ ብትጸልይ ይሰማሃል ብሎ ቤት ያስቀራል፣ ቤት ያስቀምጣል። ሶስቱ የተሐድሶ ትልልቅ ሴክቶች ናቸው። ስለዚህ ስግደት ለእግዚአብሔር ብቻ ነው ትሉና ደግሞ እንደገና ሰው ቤቱ እንዲቀመጥ ቤተክርስቲያን እንዳይሄድ በቅዱሳን ሰላት ፊት ጸሎት እንዳያደርግ ወደ ታቦተ ወደ መንበሩ እንዳይጠጋ ማዘናጋት ማደንዘዝ ላይ ናቸው። ይሄንስ ምን እንደምትሉት መርጌታ ጸጌ? የሚገርምህ እኔም ደጋግሜ አይቼው በጣም አፍሬ በጠያቂውም በተጠያቂውም በጣም አዝኜ እንዲህ አይነት ነገር ላይ ደግሞ ቤተ ክርስቲያኒቱ ሊቃውንት ጉባኤ አላት፣ ሐዋርያዊ ተልእኮ መምሪያ አላት፣ ሰንበት ትምህርት ቤት ማደራጃ መምሪያም አላት። እነዚህ ሶስቱ መምሪያዎች መንፈሳዊ ዘርፍ ኃላፊዎች ናቸው። ሌላው አስተዳደራዊ ጉዳይ ሊሆን ይችላል። ብዙ መምሪያ አላት። ግን ሊቃውንት ጉባኤ ቅዱስ ማነው ስሙ ይሄ ሐዋርያዊ ተልእኮ መምሪያ፣ የሰንበት ትምህርት ቤቶች ማደራጃ መምሪያ መንፈሳዊ ዘርፎች ናቸው። የቤተ ክርስቲያኒቱን መንፈሳዊ ጉዳይ የሚከታተሉ የሚያርሙ እንዲሆን ደግሞ የሚፈቅዱ አሉ። ስፍራው አለ፣ ኦፊሱ ቢሮው አለ። ሰዎችም ገሌ ተመድበው ክፍል ተሰጥቷቸው ተቀምጠዋል። እንዲህ አይነት ነገሮች ሲሰነዘሩ ማስረጃ አለህ ወይ?
ተብሎ መጠየቅ አለበት። ያ ሰው ከማስረጃ ጋር ነው ያ መሆን ያለበት። እኛ አሁን እዚህ ላይ አንተም እንዳነሳው እንትን ነው ይሄ ማደንዘዝ ቤተክርስቲያን ቢሄድም ደግሞ የስሙላ ዝም ብሎ ኢየሱስ ብሎ እንዲመለስ ኢየሱስ ብሎ እንዲመለስ ጸበል ሳይጠጣ መመለስ። ምን አይነት ሰው ነው ይህን እየተናገረ ያለ? የቤተ ክርስቲያኒቱ ጭራሽ ኢየሱስን ይሄን ያህል ጠላት። እውነቴን ነው የምልህ፣ እኔ ፈራሁ። አሁን ለቤተ ክርስቲያኒቱ በጣም ፍርሃት አደረብኝ። ኢየሱስ ነው ብሎ የሚመለሰው ሂዶ ጸበል ጠጥቶ አይመጣም እና የተሻለውን ነው ያደረገ። የተሻለ እንዲሆን ያደረግነው። ይሄን አድርገን ከሆነ እኮ ቤተ ክርስቲያኒቱ እኛን አግባብ ያለው ስራ ሰሩ ልትለን ይገባል እንጂ ኢየሱስ አስብለው ህዝቡን ከጸበል አራቁት ብላ ልትወግዘን አይገባም። እንዲህ አይነት ሰው ከቤተ ክርስቲያኒቱ ስፍራ ይዞ ደሞዝተኛ ሆኖ አገልጋይ ሆኖ ተቀምጧል። ኢየሱስ ክርስቶስ ጌታ ነው ማለት ቤተ ክርስቲያን ሂዶ ኢየሱስ ጌታዬ አምላኬ መድኃኒቴ ብሎ መመለስ ነውር። እኔ ነጥቦቹን ይዣቸዋለሁኝ። ምናልባት አንተ ካነሳልኝ ሰየው፣ ካላነሳልኝ ግን ጠቅለል አድርጌም ልናገራቸው እችላለሁኝ በኋላ ላይ። ማደንዘዝ፣ እኛ የማደንዘዝ ስራ የለንም። የማባነን፣ የማንቃት፣ የመቀስቀስ ስራ ነው ያለን። ሰው ቤተክርስቲያን እንዳይሄድ አትቃወሙም፣ ከሄደ ይሂድ ባይ ናችሁ። ግን ደግሞ ቅዱሳን ጻድቃንን እንዳይማጸን እንዳይታመንባቸው በረከታቸው ሂዶ ለስዕል እንዳይሰግድ እኛ ከዚህ በላይ ምንድን ማደንዘዝ? ለስዕል እንዳይሰግድ አዳምጠኝ። ለስዕል መስገድ ነው ድንዛዜው። ለስዕል መስገድ፣ ለታቦት መስገድ፣ ለህንፃው መስገድ። ሂዶ እኮ ምን ብዬ ልስገድ ብሎ የነፍስ አባቱን የጠየቀው ምዕመን ሰላም ለኪ ቅድስት ቤተ ክርስቲያን መራተ መድህን ወጉባኤ ኩልነ አንቲ ለምእመናን ሰአሊ ቅድመ ፈጣሪ ለለሰርቀ ሁሉ ዘመን ከመያድነን እምግሩም ደይ ሰአሊ ለነ ቅድስት ቤተ ክርስቲያን መራተ መድህን የመድኃኒታችን ሙሽራ የሆንሽ ቅድስት ቤተ ክርስቲያን ሰላም ላንቺ ይሁን። ይህን ከዚህ በፊትም ከአንተ ጋር ያነሳ ነው ይመስለኛል። አላነሳ ነውም? አይህ የመድኃኒታችን ሙሽራ ብሎ ህንፃዋን ነው ሙሽራ ያላት። ሰላም ላንቺ ይሁን ብሎ ለህንፃው ሰገደ። ወጉባኤ ኩልነ አንቲ ለምእመናን ለአማኞች ለእኛ የሁላችን መሰብሰቢያ ይሆንሽ ሰአሊ ቅድመ ፈጣሪ ለለሰርቀ ሁሉ ዘመን በመጣ ቁጥር ከመባቻ እስከ መባቻ ማለት ነው። ለለሰርቀ ሁሉ ዘመን ማለት ከመስከረም እስከ መስከረም ድረስ ለምኝልን ከመያድነን እምግሩም ደይ ከሚያስፈራ ፍዳና መዓት ያድነን ዘንድ ከገሃነም ያድነን ዘንድ ለምኝልን ብሎ ህንፃ ነው ተሳልሞና ተማጽኖ የሚመጣው። የሁላችን መሰብሰቢያ ስላለ ነው እርሶ ህንፃ ነው የሚሉት? አዎ ቦታ ነው፣ ቦታውን ነው እንደዛ ያለው። እንደዛ ከሆነማ በስመ አብ ወወልድ ወመንፈስ ቅዱስ የምትለዋ የመጀመሪያዋ የአባቶች ምስክርነት አለች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ቅድስት ቤተ ክርስቲያን ብሎ ልዩ ሶስት በምትሆን በአብ በወልድ በመንፈስ ቅዱስ እያመንኩና እየተማጸንሁ ምንድን ነው የሚለው? እንዘ አምን ወትማኅፀን እክደከሰ በቅድመ ዛቲ ቤተ ክርስቲያን፣ በዚች ቤተ ክርስቲያን በምእመናን አንድነት ፊት ይሄ ሐዋርያት በሰበሰቧት አንዲት ጉባኤ በሚለው በዚች ቤተ ክርስቲያን ልዩ በሆነች ቤተ ክርስቲያን ፊት ጠላት የሰይጣን እክድሃለሁ ብሎ አንድ አማኝ ሲመጣ የምስክርነት ቃሉን የሚሰጥበት መድረክ ነበረ። አሁን ግን ለህንፃው ነው የሚሰገደው። ጉባኤው ቅድስት የክርስቶስ ቤተክርስቲያን መባሉ ቀረና ህንፃው ቤተክርስቲያን ሆነና ለህንፃው ይሰገዳል። ህንፃው መሰብሰቢያ አዳራሽ ነው። ቅዱስ ቁርባን እንቀበልበታለን፣ የውሃ ጥምቀት እንፈጽምበታለን፣ ልዩ ልዩ ስርዓቶች እናደርግበታለን። የአማኞች ጸሎት ቤት ነው እንጂ መባል ያለበት ቤተ ክርስቲያን ተብሎ ስግደት የሚገባው አምልኮ ዝማሬ የሚገባው አማላጅነት የሚቀርብለት አይደለም። ስለዚህ ከዚያ ሄዶ ይህን ስርዓት ፈጽሞ እንዲመለስ አንፈቅድም። ከዚያ ሄዶ ልክ ነው ገለልተኛ ቦታ ነው የጸሎት ቦታ ተብሎ ተወስኗል። ይህንን እንቀበላለን። እንዲሁ የትም ቦታ የጸሎት ቦታ ከሚሆን ጸሎት በእርግጥ ቦታ አይወስነውም። ታክሲ ውስጥም ልትጸልይ ትችላለህ። የትም ቦታ ገበያ ቦታ ልትጸልይ ትችላለህ። ግን የጸሎት ቦታ ከተባለ ግን እንደዚህ አይነት ቦታዎች ቢሰጡ ቢወሰኑ ከስራው ከአገልግሎቱ ጊዜ የወሰደ ሰው ጸጥ ያለ ቦታ መርጦ ሂዶ ከዚያ ቢጸልይ ክፋት የለውም።
ከዚያ ሄዶ ጾም ጸሎት ይዞ ቢውል ክፋት የለውም። ይህንን እናበረታታለን። ወንጌል የሚሰበክበት መድረክ ነው፣ ችግር የለውም፣ እንፈልገዋለን ቦታውን። ነገር ግን ስግደት ይገባዋል ብለን ዝማሬ ውዳሴና ቅዳሴ እንዲቀርብለት ግን አንፈቅድም። እንዲሁም ቤተክርስቲያኒቱ ምን እንደምትል ታውቃለህ? ዑራኤል መልአኩ ጌታ በተሰቀለ ጊዜ ደሙን ቀዳና በጽዋ መላ ዓለምን እንዲያከፈክፍ ታዘዘ። በደመና ላይ ወጥቶ ሚካኤል አዘዘው። እንዲሁም አንዳንድ አባቶች ምን ይላሉ? ከማን ልጀምር ብሎ ሲል ኢትዮጵያ ትቅደም ብሎ አለ እና ኢትዮጵያ ትቅደም ያለው መንግስቱ ኃይለማርያም አይደለም። ኢትዮጵያ ትቅደም የሚለው ቃል ከመላኩ ከቅዱስ ሚካኤል የመጣ ነው ብሎ ሁሉ ሰብከዋል። ስለዚህ እንግዲህ ከኢትዮጵያ ጀምራለውና ኢትዮጵያ ትቅደም ተብሎ ከኢትዮጵያ ጀመረ። አሁን ስጋ ወደሙ በነጠበበት ቦታ ነው ህንፃ ቤተክርስቲያን እየተሰራ ያለው። ከዚያ ውጭ ቤተክርስቲያን ከተሰራ ወይ ይቃጠላል ወይ ይፈርሳል፣ አይጸናም ብለው የክርስቶስ ደም የፈሰሰው ለቦታ ቅዳሴ እንደሆነ ሁሉ ሰብከዋል። ይሄን እንቃወማለን። እኔ መምህር ጌታቸው እዚህ ላይም በደንብ አድርገህ ብትጨምርልኝ ደስ ይለኛል። ይሄ በፍጹም የተሳሳተ ነው። ስለዚህ ህንፃ የምንቃወምበትን እዚያ ቤተክርስቲያን ሄዶ የሚሰግደውን ነገር ከሚል ሐሳብ ነው። እኔ ይህን እንቃወማለሁ። ትክክል አይደለም። ይሄ ማባነን ነው። ይቅርታ። በመንበሩ ፊት እንዳይሰግዱ፣ በስዕሉ ፊት እንዳይሰግዱ፣ በህንፃ ቤተክርስቲያን ፊት እንዳይሰግዱ እያደረጋችሁ ከምዕመናን ጋር አብረው ሆነው እንዳይሰግዱ ማደንዘዝ ነው። ሲሆን ማስወጣት ሰምቻለሁ። ካልሆነ እዚያው ሰምቻለሁ። ይሄንንም አይቼዋለሁ። እንግዲህ ይሄ ለመጽሐፍ ቅዱስ ሩቅ መሆናቸውን ያሳያል። ሰዎቹ ለመጽሐፍ ቅዱስ ባዕድ እንደሆኑ ነው የሚያሳየው። ለምን ብትለኝ፣ በተለይ በአዲስ ኪዳን ስዕል አቁሞ መስገድ፣ መንበር አቁሞ መስገድ፣ ህንፃ ቤተክርስቲያን አቁሞ መስገድ የሚባሉ ፍንጮች የሉም አዲስ ኪዳን ላይ። ለምን? አዲሱ ኪዳን የመንፈስ አገልግሎት ነው የሚለው። በመንፈስ አገልግሎት እግዚአብሔር የሚመለከው በመንፈስና በእውነት ነው ብሎ ዮሐንስ ወንጌላዊ እንደነገረን። ስለዚህ በመንበሩ ፊት እንዲሰግዱ ነው የሚፈለገው? በስዕል ፊት እንዲሰግዱ ነው ወይም የሚፈለገው? ይሄ እኮ አምልኮተ ባዕድ ነው። እንዲሁ ይቅርታ መምህር ሐሳብህን እንዳልሰርቀው፣ ሊባኖስ አረብ ሀገር ህዝቡ ክርስቲያን ሆነ፣ ትምህርት ያስፈልገናል ሲባል ገብርኤል ታቦት ተብሎ ነው የተወሰደለት። ኢየሱስ አይደለም የተሰበከው። እዚያ ለታቦት እንዲሰገድ ቅድሚያ የተሰጠው ኢየሱስ ሳይሆን ወንጌሉ ሳይሆን ድርሳነ ገብርኤልና የገብርኤል ታቦትን የሄደለት። አያሸማቀቅም? ዓለም ኦርቶዶክስ ቤተክርስቲያን በገብርኤል እንድትድን በገብርኤል ታቦት እንድትማጸን። ስለዚህ ወንድሜ በጣም ይቅርታ። በጣም ጥሩ ነው፣ ጥሩ ነው። ይኸው እነዚህ ማን ነበር ያለ ሚዲያው? ቋንቋይነሽ። ይሄ ቋንቋይነሽ ድንግል ከሚለው ጋር ይዛመዳል። ባለቤቱ ዘማሪው ነው። እኔ እሱ አይደለም ዋና ነጥቤ። ሰውየው ኢንተርቪው ያደረገው ልዑል ሰገድ ነው ቋንቋይነሽ ብሎ የዘመረው። ትኩረቴ ግን እሱ አልነበረም። እሺ ልመጣ ነው። ግድ ልክ ነህ። ይሄ ቋንቋይነሽ የሚባለው ሚዲያ አቅራቦት ከዚህ ሰው ጋር ኢንተርቪው ሲደራረጉ እኔ መጽሐፍ ቅዱስ ጋር የቀረቡ አልመሰለኝ። ምን ማለት ነው? መጽሐፍ ቅዱስ ማንም ሰው ያነበዋል። በነገራችን ላይ እንደው ነገር ልናገር፣ መጽሐፍ ቅዱስን በተመለከተ ማንም ሰው መጽሐፍ ቅዱስ አለው በየቤት ኢትዮጵያ ውስጥ በአሁኑ ሰዓት ውስጥ። መጽሐፍ ቅዱስ መኖርና መጽሐፍ ቅዱስን መረዳት ሁለቱ የተለያዩ ናቸው። አለቃ እነዚህ ሰዎች ለመጽሐፍ ቅዱስ ሩቅ ናቸው ብዬ ስል ለመጽሐፍ ቅዱስ መልእክት ሩቅ ናቸው ማለት ነው። መጽሐፍ ቅዱስ የላቸው ማለት አይደለም። ስዕል አቁመህ እንድትሰግድ የሚያደርግ አዲስ ኪዳናዊ ትምህርት አናገኝም። መሳል እንኳ ቢኖር መጽሐፍ እንደሚነገረው እዚህ ገላትያ ላይ በልቦና ኢየሱስ ነው የሚሳለው። እሱም በልብ ጽላት ላይ የሚሳል ነው። በቀለም በሸራ የሚሳል አይደለም። ቅዱስ ጳውሎስ ምን አለ? እዚህ ገላትያ ምዕራፍ 3 ላይ የማታስተውሉ የገላትያ ሰዎች ሆይ
በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። በልባችሁ እስኪሳል እንደገና ምጥ ይዞኛል። አዎ። ስለዚህ ስለ ስዕል ስታስብ ስዕልን በሸራና በቀለም አድርገህ ውክልና ሰጥተህ አስቀምጠ መስገድ አምልኮተ ባዕድ ነው። ለምሳሌ ገብርኤል የተባለ ሚካኤል የተባለ ስዕል ትስልና ስዕሉ ገብርኤልን ይወክላል ነው የሚሉን፣ ስዕሉ ሚካኤልን ይወክላል ነው የሚለው። ስለዚህ ውክልና ላለው ለዚያ ስዕል እየሰገድክ መንፈሳዊነት ነው። ስለዚህ ተሐድሶች ለስዕል እንዳይሰገድ አደረጉ ካሉ እሰየው፣ ስራችን ሰርቷል ማለት ነው። ዓላማችን ተሳክቷል ማለት ነው። ለምን? ኢየሱስን ብቻ እንዲያመልኩ እንዲሰግዱ ማድረግ፣ በልባቸው እንዲሳል የምንፈልገውም ይሄ ኢየሱስ ብቻ እንደሆነ እንዲያውቁልን እንፈልጋለሁ። ሁለተኛ ያልከው ማደንዘዝ ነው የሚለውን ግራሁን መርጌታ እንደተናገርከው ማደንዘዝም በሁለት በኩል ነው የምወስደውን፣ ያው አሉታዊም አዎንታዊም አድርጌ ነው የምወስደው። አንተን ለማከም አንስቴዥያ ሰጥተው ያደነዝዙሃል፣ እሰየው፣ የሚፈለግ ነው። አንተን ለመግደል ማደንዘዣ ይሰጡሃል፣ ይወጉሃል፣ ሌላው ክፉ ነው። አደንዝዘን ከሆነ እንኳ ከባዕድ ነገር አይናቸው፣ ጆሮአቸው፣ ልባቸው እንዲመለስ አድርገናል። እሱን ከሆነ ማደንዘዝ ያሉት ትክክል ነው። ግባችንን መተናል፣ ተልኳችንን ፈጽመናል ማለት ነው። እንደዚህ በድፍረት ይናገሩታል። አዎ ተልኳችንን ለምን መሰለ? ደንዝዘው ከሆነ ከባዕድ አምልኮን የመለስ ናቸው። በርካታ ሰዎች አሁን የሚደውሉ ሰዎች እኔ ከዚህ በፊት ስዕል ቤት ነበረኝ፣ ለስዕል እሰግዳለሁ። አሁን ግን የእናንተን ትምህርት ከሰማሁ በኋላ ለስዕል ሳይሆን ለእግዚአብሔር ብቻ እንድሰግድ ተሰማኝ። ይሄን ስትሰማ እልል ማለት ሲገባ አደነዝዙብን፣ ወይኔ ለስዕል የሚሰግዱትን ለእግዚአብሔር ብቻ አደረጓቸው ብሎ የሚቆጭ ከሆነ ሰውየው ለመጽሐፍ ቅዱስ እንዲው ድንዛዜ የሚለው ቃል መቼም አንተ በቅንነት መንፈስ ቀና አድርገህ ተረጎምኸው። እነሱ እያሉ ያሉት ግን ማደንዘዝ ማለት ወይ ወደዚህ አይሆንም ወይ ወደዚህ አይሆንም፣ ከሁለቱም ወዘን የሆነ ሰው ፈጠሩ